ጦርነት በከፈተበት በዚህ ጊዜ እና በዚህም ሂደት ሴቶች ህፃናት ከባድ ዋጋ እየከፈሉ ያሉበት የዚህ ግፍ ተቀዳሚ ሰለባዎች በሆኑበት በዚህ ሰዓት ማርች 8ን አከብራለሁ ማለት ዘበት ነው፣ ውሸትና ማስመሰል ነው እንደተለመደው ማለት ነው። እና በእስር ቤትም ያሉት በከባድ ስቃይ ውስጥ ነው ያሉት ይታወቃል። በአንጻሩ ግን ደግሞ ይህን ሁሉ ግፍ ለመስበር ደግሞ በርካታ ሴት እህቶቻችን ከፋኖ ጎን በመሰለፍ ልክ እንደ አድዋ ማለት ነው ከባድ መስዋዕትነት በመክፈል ላይ ነው የሚገኙት። መሳሪያ ስተው ለአማራ ህልውና መከበር በጽናት ከወንድሞቻቸው ጎን ከአባቶቻቸው ጎን ቆመው በመታገል ላይ ነው ያሉት። ከዚህ ውስጥ የጠቀስካቸውን አይናዲስ ፋኖ አይናዲስ በእውነቱ እና እንደዚሁም ትንቢት ኃይለማርያም እና ሌሎችም ስማቸው አሁን ባንጠቅስ እንኳን በየመስመሩ በየጎራው በጽናት ለአማራ ህልውና በመታገል ላይ የሚገኙ እህቶቻችን ትልቅ ዋጋ እየከፈሉ ነው ያሉት። እነሱንም በዚህ ሰዓት ማሰብ የሚኖርብን ይመስለኛል። ያሳዝናል በአጠቃላይ እና የሁሉ ግፍ እየፈጸመ ግን ማርች 8 የሴቶች ቀን ብሎ ማክበር በፍጹም የሚመጠን አይደለም። ይሄንን በዓል ሊያከብር የሚችል አገዛዝ አይደለም። በህዝብ ላይ ጦርነት ሲከፍቱ የሌላውን ሀገር ሲመኙ ወሎ ምናምን ተቀልላለን እንደዚህ ድሬዳዋን ተቀልላለን እንደዚህ ብለው ሲያስቡ እኮ ይሄ በአንድ ሀገር ውስጥ ያለ አገዛዝ እኮ አይደለም። ስልጣን መያዝ አንድ ነገር ነው። ስልጣን ከተያዘ በኋላ አጣና እየደረደረ በዘር እየለቃቀመ እያመጣ ተጠቃሚ በማድረግ ዜጎችን በከባድ ሰቆቃ ውስጥ በመጣን ከሞት ጋር በማፋጠጥና በማፈናቀልና ከሞት ጋር በማፋጠጥ እንዲህ አይነት የግፍ ተግባር መፈጸም እና የግፍ ተራራን መገንባት ምን ማለት ነው? ነገ በህግ አልጠየቅም ድርጊቱ የሚያስጠይቅ ቢሆንም እቺን ሀገር ቀደም ያፍርሽ ነው ሄደው ከዛ በኋላ ማን ይጠይቀኛል? ሀገር በማፍረስ ሌሎችን በመጠቅለል ከዛ በኋላ ከተጠያቂነት በሀገር አቀፍም ሆነ በዓለም አቀፍ ደረጃ ከህግ ተጠያቂነት እድናለሁ ብሎ የሚያስብ ጨካኝ ኃይል ነው እና ይሄ ኃይል ይሄን የሚሰራው በዚህ የታወረ ዓላማ ውስጥ ሆኖ ነው፣ በዚህ ቅዠት ውስጥ ሆኖ ነው እየሰራ ያለው ይሄንን ግፍ። ይሄንን ሁሉም የኢትዮጵያ ህዝብ በደንብ ሊያውቅ ይገባል። እርግጥ ነው ሀቀኛ ኦሮሞ ልጆች አያት ቅድማቶቻቸው ከማንኛውም እነዚህ ሰዎች የሚሰሩት ስራ በእውነቱ በጣም ያሳዝናል። የሚናገሩት ንግግር የሚያቀባብር ተግባር አይደለም የሚፈጽሙት ማለት ነው። አገዛዙ አይኑን በጨው አይደለም በደም አጥቦ በንጹህ ደም እያጠበ የመጣ ቡድን ነው። ብዙ ግፍ ፈጽሟል። ነገም ገና ብዙ ግፍ ይፈጽማል። እንግዲህ ፓራሌል የሚያስኬደው ማጭበርበርን ማስመሰልን ዲሲቭ ማድረግ የግፍ ተግባር ይፈጽማል። እዚህ ጋር ቆሞ ስለ ሰላም ያወራል። ከተሞችን የህዝብን የመኖሪያ መንደሮች ያወድማል በድሮን በጦር ጀት በመድፍ በታንክ። ከዛ በኋላ እዚህ ቆሞ ስለ ሰላም ይሰብካል። የሰላምን ጠቀሜታ አንደኛ ነኝ ሰላምን አውቀዋለሁ ሊል ይፈልጋል። እንደዚህ አይነት ስልት ነው የሚከተለው። ይሄንን በሚገባ ያው እናውቃለን፣ ይታወቃል። ኢትዮጵያ ህዝብ አሁን ደግሞ አውቆታል። እና የአዲስ አበባን ጉዳይ ያነሳኸው አዲስ አበባ ላይ የተገነባው ግፍ ተራራ ቀላል አይደለም። በቀበሌ ምናምን ሳይወሰኑ ወይም በወረዳ ደረጃ ሳይወሰኑ አጠቃላይ ሰፈር ፒያሳን ስትወስደው እንዳለ ፒያሳ ከላይ እስከ ታች ስንት ቀበሌዎች ነበሩ? 3-4 ቀበሌዎች አሉ፣ የሚነካኩ ቀበሌዎች አሉ። እነኛን እንዳለ ማፍረስ አካባቢ 4-5 ቀበሌ ማፍረስ እንዲህ አይነት ዘመቻ ነው በየቦታው የሚያደርገው ማለት ነው። እና ግፉ አዲስ አበባ ላይ እየተፈጸመ ያለው ግፍ አጠቃላይ በዚህ 34 ዓመት ውስጥ በተለይም ደግሞ በዚህ 7 ዓመት ውስጥ እየተፈጸመ ያለው ግፍ ቀላል አይደለም። ይሄንን በሰፋፊ መንገዶችን በመስራት በከተማ ውስጥ የሚያበሩ በጣም ዘመናዊ መብራቶችን በመትከል ምናምን የህዝብን ሰቆቃ እና የቅሚያ ወንጀል ሰለባነት መሸፈን በታምር አይቻልም። በኢትዮጵያ ውስጥ 3 አብዮቶች ተካሂደዋል እስከዛሬ ሁሌ ይለዋለሁ እያልኩ በዚህ ፕሮግራማችን ላይ ጤና ይስጥልኝ የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ መቶ አለቃ ሳሙኤል ይፍሩን ጋብዘናል። መቶ አለቃ ሳሙኤል ይፍሩ የኢትዮጵያ ፖሊስ ዩኒቨርሲቲ በካዴት ኮርስ ከተመረቁት መካከል ይገኛል። በአዲስ አበባ ፖሊስ በከተማዋ የተለያዩ ክፍለ ከተሞች በተለያዩ የኃላፊነት ደረጃዎች ለ10 ዓመታት አገልግሎ ምርጫ 97ን ተከትሎ በመጣ የፖለቲካ ትኩሳት ሁኔታዎችን በመገንዘብ ከተቋሙ በፈቃዱ ለቆ በግል በዓለም አቀፍ ተቋም ውስጥ በሙያው አገልግሏል። በዓለም አቀፍ ምርምርና ዓለም አቀፍ ግንኙነት የመጀመሪያ ዲግሪውን በአገር ቤት ከግል ዩኒቨርሲቲ አግኝቷል። ከሀገር ከወጣም በኋላ በሀገሩ ጉዳይ በህዝብ ላይ የተከፈተውንም ጦርነት በተመለከተ በየወቅቱ የተለያዩ መረጃዎችን ሰጠን ቆይተናል። በተለይም በቅርቡ ደግሞ የማይጨውና የአድዋን ጦርነት ምክንያት አድርገን በታሪክ ያለውን አረዳድና የታሪክ ማስረጃዎችን መሰረት አድርገን ውይይቶችን አድርገናል። ይህንንም ተከትሎ አድማጮቻችን የብሬዲዮ ቤተሰቦች የሰጣችሁን አስተያየት አለ፣ እሱንም አድርሰናል። በአስተያየት መስጫ በቀጥታም ከሰጣችሁት በተጨማሪ ደውላችሁም
አመስግኑልን ያላችኋላችሁ እግረ መንገድ አመስግናለን። እንግዲህ መቶ አለቃ ሳሙኤል ይፍሩ ዛሬ በድጋሚ እንኳን ተገናኘን። እንኳን ደህና መጣ። ጤና ይስጥልኝ ሀብቴ። እግዚአብሔር ይስጥልኝ። እንደተለመደው ለግብዣው አመሰግናለሁ። እንደዚሁም አሁን በሚመቻቸው ሰዓት የሚሰሙ የህብር ውድ አድማጮች የክብር ሰላምታዬ እንደተለመደው ይድረሳችሁ እላለሁ። አድዋን ከዘከርን በኋላ የካቲት 26 1970 ዓ.ም የካራማራ ድል የተመዘገበበት በዓላችን ነበር፣ የድል በዓላችን ነበረ። ከዛ በኋላ አልተገናኘንም። እንግዲህ እንኳን ለካራማራ 47ኛው ዓመት የድል በዓል አደረሰን፣ በሰላም አደረሰን እላለሁ። አመሰግናለሁ ሀብቴ። ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ። እንግዲህ ያው የአድዋ ድልን ተከትሎ አድዋ በዓልም ያው በጊዜው ገልጸነዋል፣ ጭር ተብሎ እንዲከበር የህዝብ በዓል መሆኑ እንዲቀር እየተሰራ ያለበት ሂደት አለ። ካራማራም ከዛው ጋር የተያዘ ነው። ቀደም ሲል ህወሓትም በዓሉ ጨርሶ እንዳይነሳ ያደርግ የነበረባቸው ጥረቶች አሉ። ዛሬ ደግሞ እንግዲህ ዓለም አቀፍ የሴቶች ቀን ነው። ዓለም አቀፍ የሴቶች ቀን በኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ ውስጥ ሴቶች የማይከበሩበት፣ ህጻናትና ሴቶች እንደ የአስገድዶ መድፈር እንደ ጦር መሳሪያ የተጠቀመ ያለው አብይ አገዛዝ በተለይ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ዛሬም ይሄ ድርጊት ተጠናክሮ የቀጠለበት ሁኔታ አለ። እንግዲህ ይሄን ቀን ስናስብ ደግሞ በተለይ ደግሞ ለነጻነታቸው እንደ ህዝብ አማራ ህዝብ ላይ የተከፈተውን ጦርነት መሰረት አድርጎ ለአማራ ህዝብ ድምጻቸውን በማሰማታቸው በየእስር ቤት ውስጥ የሚገኙ እነ መስከረም አበራ፣ እነ ጋዜጠኛ ገነት አስማማው፣ እነ ቅድስ ከበደ እንግዲህ ሰሞኑን በገላን ኦሮሚያ እስር ቤት ውስጥ ሁለተኛው ማዕከላዊ በሚባለው በአማራ ማንነታቸው ከታሰሩ የህሊናና የፖለቲካ እስረኞች አንዷ ጽንስ እስከ ማስወረድ የደረሰ ድብደባና ጥቃት የደረሰባት አሁንም መልሰው በዋስ ከወጣችበት ጎትተው ያስገቡባት አለ። እነዚህና በተለይ በትጥቅ ትግሉም ወቅት አሁንም ለህዝባቸው ጠመንጃ አንስተው ከሰላማዊ ትግል በተጨማሪ እየተፋለሙ ያሉ ወጣቶች አሉ። እንደ አማራ ፋኖ በጎጃም ዋና የሴቶች ጉዳይ ኃላፊ ፋኖ አይና አዲስ ዋለልኝ፣ በሸዋም ፋኖ ትንቢት ኃይለማርያም እንዲሁ እና አርበኛ ትዝታ ስማቸው በወሎ ግንባርም በጎንደርም የተለያዩ እህቶቻችን ተጋድሎ እያደረጉ ነውና እንደው ይሄን ቀን ስናስብ ዝም ብሎ አዳነች አቤቤ ኬክ እየቆረሱ የዓለም የሴቶች ቀን የሚሉት በሴቶች ላይ ዛሬም በአገር ቤት እየደረሰ ያለው ጥቃት ሴቶች እናቶች ሳይከበሩ እየተፈጸመ ያለውን ግፍ እንደው እግረ መንገድ ማሰብ አይገባም ወይ? ከሱ ተነስተን ወደ ዕለቱ ውይይት እናልፋለን። መልካም፣ እውነት ነው። ዓለም አቀፍ የሴቶች ቀን ማርች 8 በጣም በአብዮታዊ መንግስት ዘመን እንዴት ይከበር እንደነበረ በየፋብሪካ እንግዲህ አብዮታዊ መንግስት አንዱ ከዛ እርስ በርስ ጦርነት ከባድ ጦርነት ጎን ለጎን ከባድ ነበር ጊዜው እንደምታስታውሰው። ከዛ ባሻገር ማርች 8 በመጣ ቁጥር የሴቶች ቀን በጣም ይከበር እንደነበረ እኔ ልጅ ሆኜ ትዝ ይለኛል። ያንዳንዱ ፋብሪካ ሰራተኛ በተለይም ሴቶች ማርች 8ን በልዩ ሁኔታ ያከብሩት እንደነበረ ያ አንዱ የልጅነት ትውስታዬ ነው ለኔ ትዝ ይለኛል። እንግዲህ ያ በመላ ሀገሪቱ ውስጥ ልዩ ሁኔታ ይከበር እንደነበር አስታውሳለሁ። እና አሁንም ይሄ ቀን ዓለም አቀፍ የሴቶች ቀን ነው ማርች 8። ዛሬም እንግዲህ ሴቶች ከባድ ዋጋ እየከፈሉ ያሉበት ጊዜ ነው። አገዛዝ ብዙዎችን አስሮ ያሰቃያል። የጠቀስካቸው ጋዜጠኞች በማንነታቸው አማራ በመሆናቸው ብቻ ተሰብስበው ወደ የማጎሪያ ከገቡ በኋላ ከባድ ግፍ የተፈጸመባቸው እንደጠቀስከው እንደ ቅድስት ከበደ አይነት በርካታ እንስት እህቶቻችን ከባድ ዋጋ ከፍለዋል። ከባድ ግፍ ተፈጽሟል። በአገዛዙ የጸጥታ ተቋማት ውስጥ በግፍ በማሰር በሚታወቁና በማይታወቁ ቦታዎች በማጎር ግፍ ፈጽመውባቸዋል። እንዳልከው እነ መስከረም አበራም እነ ጋዜጠኛ ገነት አስማማው እነሱም እንግዲህ ከተያዙበት ጊዜ ጀምሮ ያለምንም ፍርድ በግፍ ምንም የወንጀል ድርጊት ባልፈጸሙበት ማንነታቸውን መሰረት በማድረግ በግፍ ስር ነው ያሉት። ከባድ ስቃይ ነው እየደረሰባቸው ያለው። በአንጻሩ ደግሞ ዛሬ ይሄ አገዛዝ እንዲህ አይነት ግፍ እየፈጸመ በአማራ ህዝብ ላይም በከፈተው ጦርነት ሴቶችን፣ ህጻናትን ታርጌት አድርገው በህዝብ መኖሪያ ቤቶች ላይ፣ በህዝብ መኖሪያ መንደሮች ላይ፣ ከተሞች ላይ በዘፈቀደ በሚተኩሰው ድሮን፣ በሚወረውረው ከባድ መሳሪያ እና የጭካኔ ተግባር ብዙዎች ከባድ ዋጋ እየከፈሉ ባሉበት በዚህ ሰዓት በህዝብ ላይ ጦርነት አገዛዝ በራሱ ህዝብ ላይ ጦርነት በከፈተበት በዚህ ጊዜ እና በዚህም ሂደት ሴቶች፣ ህጻናት ከባድ ዋጋ እየከፈሉ ያሉበት የዚህ ግፍ ተቀዳሚ ሰለባዎች በሆኑበት በዚህ ሰዓት ማርች 8ን አከብራለሁ ማለት ዘበት ነው፣ ውሸትና ማስመሰል ነው እንደተለመደው ማለት ነው። እና በእስር ቤትም ያሉት በከባድ
ስቃይ ውስጥ ነው ያሉት ይታወቃል። በአንጻሩ ግን ደግሞ ይህን ሁሉ ግፍ ለመስበር ደግሞ በርካታ ሴት እህቶቻችን ከፋኖ ጎን በመሰለፍ ልክ እንደ አድዋ ማለት ነው ከባድ መስዋዕትነት በመክፈል ላይ ነው የሚገኙት። መሳሪያ ስተው ለአማራ ህልውና መከበር በጽናት ከወንድሞቻቸው ጎን ከአባቶቻቸው ጎን ቆመው በመታገል ላይ ነው ያሉት። ከዚህ ውስጥ የጠቀስካቸውን አይናዲስ ፋኖ አይናዲስ በእውነቱ እና እንደዚሁም ትንቢት ኃይለማርያም እና ሌሎችም ስማቸው አሁን ባንጠቅስ እንኳን በየመስመሩ በየጎራው በጽናት ለአማራ ህልውና በመታገል ላይ የሚገኙ እህቶቻችን ትልቅ ዋጋ እየከፈሉ ነው ያሉት። እነሱንም በዚህ ሰዓት ማሰብ የሚኖርብን ይመስለኛል እና ይህንን ነው የሚመስለው። ያሳዝናል በአጠቃላይ እና ይህ ሁሉ ግፍ እየፈጸመ ግን ማርች 8 የሴቶች ቀን ብሎ ማክበር በፍጹም የሚመጠን አይደለም። ይህንን በዓል ሊያከብር የሚችል አገዛዝ አይደለም። የሴቶችን ቀን ማክበር የሚችል ያ ሞራል ለዛ የሚመጥን ሞራል ያለው አገዛዝ አይደለም አሁን ያለው። በግፍ በእናቶች ላይ ጭፍጨፋ ቢፈጽም ሴቶችን የሚደፍር የእምነት ተቋማቸውን የዜጎችን የሚያፈርስ በእምነት ተቋማት ውስጥ በመግባት ሴቶችን የሚደፍር ያልተገባ ተግባር የሚፈጽም አገዛዝ ዛሬ የሴቶችን ቀን አከብራለሁ ማለት ቧልት ነው እና በፍጹም ይሄን በዓል ለማክበር የሚያስችል ሞራል የለውም። ስለዛ የሚመጥን ስብዕና የለውም አገዛዙ እንዳገዛዝ ማለት ነው የምፈልገው። ሀብታ ያመሰግናል። ከልብ አመሰግናለሁ መቶ አለቃ ሳሙኤል። እንግዲህ የፋኖ የህልውና ትግል እንቅስቃሴን ተከትሎ ያው አገዛዙ በተለያዩ አቅጣጫዎች ተጨማሪ ሰራዊት ወደ አማራ ክልል እያስገባ በድሮን በጀት በከባድ መሳሪያ የሚያደርጋቸው ጥቃቶች ዛሬም ድረስ ያልቆሙበት ሁኔታ አለ። ከዚህ አልፎ እንግዲህ በራያ ጥሙጋ በትላንትናው ዕለት ሃይማኖትን መሰረት ያደረጉ ጥቃቶች ከትላንት በስቲያ ሌሊት የተፈጸመባቸው እርምጃዎች አሉ። እንግዲህ አማራ ማንነት ጥያቄ የሚነሳባቸውን ቦታዎች በግድ ወደ ትግራይ እንዲካለል የተደረገና ደቡብ ትግራይ ያሉ የሚጠሯቸው አካባቢዎች አንዱ ነው። እዛ እንግዲህ የተፈጸመው ጥቃት እንዲሁ ባገዛዙ ወታደሮች ነውና በአንድ በኩል ያገዛዙ ወታደሮች ሰላማዊ ሰዎች ላይ አነጣጥሮ የሚፈጸመው ጥቃት ከጊዜ ወደ ጊዜ እየከፋ ሄደበት ሁኔታ አለ። በሌላ በኩል በፋኖ የተደረገው ተጋድሎ አለ። ፋኖ ቆሞ እንዳይዋጋ አድርገናል የሚለው አገዛዝ ሰራዊት እየፈረሰበት ሲሄድ ደግሞ አማራ እርስ በርስ አዋጋለው ከሚለው አልፎ እዛ ውስጥ አስርጎ ያስገባቸውን የተወሰኑ ሰርጎ ገቦችን ሁሉ እየሳበ ያወጣ ያለበት አጠቃላይ ደግሞ ተጨማሪ አደጋና ጥቃት ከፍታለው በሚል ሰፊ ዝግጅት ይደረጋል። ይሄ የወደብና ሌሎች ጉዳዮች አጀንዳ ለማስቀየስ የሚደረገው ጉዳይ እንዳለ ሆኖ ነገር ግን ተጨማሪ አፈናና መቃ በማድረግ ይህን ትግል በጦር ኃይል የበላይነት አጠናቅቃለሁ የሚለው ከሁለት ዓመት በኋላ እንኳን ስርዓቱ መማር ያልቻለበት ምክንያት ምንድን ነው? በሌላ በኩል በፋኖ እየተደረገው ያለውን እንቅስቃሴ እንዴት ነው የወቅቱን ሁኔታ የምትገመግመው? መልካም ሀብቴ፣ በቅድሚያ ያነሳው ለትናንት አጥቢያ ማለትም ከትናንት በስቲያ ሌሊት ለትናንት አጥቢያ በሰሜን ወሎ ወይም በሰሜን ቤተ አማራ ቀጠና የተፈጸመው ግፍ ባገዛዙ እንግዲህ ራሱን መከላከያ ብሎ የሚጠራ የጭካኔ ድርጅት እና የጭካኔ መለዮ ለባሽ እነኚህ በሃይማኖት አባት ቅርብ ክትትል ትምህርት የሚሰጣቸው ህጻናት የቆሎ ተማሪ በተለምዶ የምንላቸው ወይም የአብነት ትምህርት ቤት ተማሪዎች ያውም በሌሊት ትምህርት ይሰጣል። የቤተክርስቲያን ትምህርት ከእንቅልፋቸው ጋር እየታገሉ እነኛ ህጻናት የተሰለፉለትን ሃይማኖታዊ ትምህርት በአግባቡ ለመቅሰምና ራሳቸውን በዛ ለማብቃት ቀን ከሌሊት የሚታገሉ ናቸው። እዚህ ሁሉ ጥንቅጥ ውስጥ እንግዲህ ማለት ነው በአማራው ላይ የተከፈተው ሰቆቃ ችግር እንዳለ ሆኖ ማለት ነው እና በዛ ሂደት ውስጥ በሌሊት እያሉ እኛም አባት እንቅልፋቸውን ማረፊያ ጊዜያቸውን ሰውተው እነኛን ልጆች ለማብቃት በትምህርት ለማብቃት በዳነት እየከፈሉ ባሉበት ነው የተጠና የጭካኔ ድንገተኛ በእኚህ በሃይማኖት አባቱ እና በእነኛ ህጻናት በኩል ምንም ያሰቡት ነገር አልነበረም። እንደተለመደው ምንም ሌላ ዓላማ የላቸውም። ትምህርታቸውን ነው ትኩረታቸው፣ ዓላማቸው ትምህርት ነው። እሱ ላይ ባሉበት እኚህም አባት እንቅልፋቸውን መስዋዕት አድርገው የማረፊያ ጊዜያቸውን ትተው እነኚህ ልጆች የበለጠ ለማብቃት እና ለማሳደግ በእውቀት ኮትኩቶ ለማሳደግ በዛ ሌሊት በጣም በጥረት ላይ ባሉበት በድንገት በዚህ ርካሽ መሳሪያ አንጋች ኃይል በኩል ግን የተጠና የጭካኔ ተግባር እና እሱም መሰረት በማድረግ የተከፈተ የተጠና ጥቃት ነው በእነሱ ላይ የተከፈተው። በዛ ሂደት እኚህ አባት ውድ የሆነ ህይወታቸውን በልጆቻቸው ፊት ሰጥተዋል። ከዛ ጋር በተያያዘም 4 ልጆች ተሰውተዋል። እንደዚሁም 4 ልጆች ቆስለዋል። ከዛ በኋላ ሌሎቹ ተበታትነዋል። እጅግ በጣም አሳዛኝ ነው። እንግዲህ አገዛዙ ነጸብራቅ አገዛዙ በየትኛውም የኢትዮጵያ አቅጣጫ ደም እያፈሰሰ
ደም ካልተቀባ ደም ካልጠጣ በፍጹም ውሎ አይነጋም፣ ውሎ አይመሽም፣ መሽቶ አይነጋም። ይሄ ነው እየተከተለ ያለው ነገር። በእውነቱ በጣም ያሳዝናል። ነፍሳቸውን እግዚአብሔር እንግዲህ ይቀበል፣ በአጸደ ገነት ያሳርፍ። በአማራ በኩል ግን ይሄ አገዛዝ ጨካኝና አረመኔ መሆኑን ባገኘው አጋጣሚ ሁሉ ይሄንን እንደሚፈጽም ሁሉም ሰው በድጋሚ ቆሞ ሊያስብና ሊገነዘብ ይገባል ብዬ ልለፈው። ይሄንን በጣም ያሳዝናል በእውነቱ ማለት ነው። ከዛ ውጪ በአጠቃላይ አሁን ያለውን ሁኔታ በፋኖም በኩል በዚህ ርካሽ አገዛዝ በኩል ያለውን ሁኔታ ለማየት ባጭሩ በፋኖ በኩል በአብዛኛው ይሄንን ጊዜ ይሄንን ወቅት እንግዲህ ፋኖ እንደምታውቀው አያሌ የውጊያ ስልቶችን ይከተላል፣ አያሌ የትግል ስልቶችን ይከተላል። በዚህ ሂደት ውስጥ ተፈጥሮን በአግባቡ ይጠቀማል፣ የአየር ጸባይን በአግባቡ ይጠቀማል። ከዚህ በፊት ይሄን በዝርዝር በስፋት ተነጋግረንበታል። ስለዚህ ይሄንን ወቅት ይሄንን አሁን ያለውን የአየር ጸባይ ይሄንን የበጋ ጊዜ በአግባቡ ይጠቀምበታል። ከዚህ ጋር በተያያዘም የበለጠ የሚጠቀምበት የሰው ኃይል ስልጠናና ግንባታ ላይ እና በሁሉም አቅጣጫ በከፍተኛ ደረጃ የሰው ኃይል ስልጠናና ግንባታ ላይ ትኩረት አድርገው ይሰራል። ነገር ግን ድንገተኛ የታቀዱ የተጠኑ ኦፕሬሽኖችን በሁሉም አቅጣጫ ያካሂዳል። እንደዚሁም በጠላት በኩል ደግሞ እየተንቀዠቀዠ የሚመጣ ድንገተኛ ጥቃት ለመፈጸም ሲመጣ በመረጃ ላይ በመመስረት ተገቢ የሆነ ቦታ ወታደራዊ ገዢ መሬቶችን በመያዝ ጠላትን በመግዳይ ወረዳ ውስጥ በመክተት በድንገተኛ ደፈጣና ጥቃት የማያዳግም እርምጃ እየወሰዱበት ነው ያለው። ይሄ የተለመደ ፋኖ እጅግ በጣም የተካነበት ስልት ነው። ይሄንን በየጊዜው ይተገብረዋል። ይሄንን በተለያዩ ሚዲያዎች የምንሰማው ነገር ነው። ከዛ ባሻገር ይሄን ጊዜ ለስልጠና በከፍተኛ ደረጃ ወይም ደግሞ በዋናነት ትኩረት የሰጠው መከላከል እንዳለ ሆኖ ድንገተኛ የተጠኑ በጠላት አጠቃላይ እንቅስቃሴ ላይ የተመሰረተ ድንገተኛ ጥቃት እና በጥናት ላይ የተመሰረቱ ኦፕሬሽኖችን ከማካሄድ ባሻገር የበለጠ ትኩረት ሰጥቶ እየሰራ ያለው ፋኖ በዚህ ጊዜ በሁሉም አቅጣጫ ማለት ይቻላል የሰው ኃይል ግንባታና ስልጠና ላይ ነው እና በዚህ ረገድ በእውነቱ በዚህ ሁሉ ውጥረት ውስጥ ያለ የሚሰጥ አይመስልም። ስልጠና የኮማንዶ ስልጠና፣ የአመራር ስልጠና በየደረጃው ማለት ነው ወታደራዊ፣ አስተዳደራዊ አመራሮችን ለማፍራት በዛ የሚመጠን ስልጠና በመስጠት ረገድ በእውነት በጣም የሚያስደንቅ ስራ እየተሰራ ነው ያለው እና በተለይ ወታደራዊ ስልጠናውን ካየነው ደግሞ የኮማንዶ ስልጠና በልዩ ሁኔታ በሁሉም አቅጣጫ በተከታታይ ማለት ነው የኮማንዶ ስልጠና ይሰጣል፣ ያሰለጥናል፣ በክብር ያስመርቃል። ነባሩን ሰራዊት የበለጠ ወታደራዊ አቅም ለመገንባት ከባድ ጥረት ይደረጋል። አዳዲስ ኃይሎችን የተቀበለ መልመል ወታደሮችን በየሁሉም አቅጣጫ ያሰለጥናል፣ ያስመርቃሉ። የነበሩትን ደግሞ በተክለ ሰውነታቸው የተሻለ ብቃት አቅም ያላቸውን ወጣቶች ደግሞ በኮማንዶ ስልጠና የበለጠ በመገንባትና ወታደራዊ ክህሎታቸውን ከፍ በማድረግ ረገድ አስደናቂ በአንድ ብሔራዊ ደረጃ በመንግስት ደረጃ ሊሰጡ የሚገባቸውን አይነት ስልጠናዎች ምናልባትም ከዛ የተሻሉ ከዓላማ አንጻር ሲታይ ደግሞ በእርግጠኝነትም በጣም የተሻሉ በስልጠና በወታደራዊ ስልጠና ቴክኒክ ብቻም ሳይሆን በእውቀት ደረጃም ደግሞ በፖለቲካ ንቃት የበለጠ ሰራዊታቸውን ኢምፓወር በማድረግ ላይ ነው ያሉት። በጣም ያስደስታል። ይሄ እጅግ በጣም የሚያኮራ ነው። በዚህ ሁሉ ውጥረት ውስጥ የተገኘችውን ፋታ እና ምቹ ሁኔታ ሁሉ በመጠቀም ለስልጠና ትኩረት መስጠታቸው የሚያኮራ ተግባር ነው ማለት ይፈልጋለሁ እሱን እና ሌላው ቀርቶ የመኮንንነት ስልጠና ሁሉ እስከ መስጠት ደርሰዋል። ዛሬ በነጻ ቀጠና ማለት በነጻ ቀጠና በየደረጃው ሰራዊት ለመምራት የሚችሉ የወታደራዊ አመራሮችን መኮንኖችን ሁሉ አሰልጥኖ እስከ ማስመረቅ የደረሱበት አስደናቂ አጋጣሚና ሁኔታ ነው ያለው። ይሄ በእውነቱ የሚያኮራ ተግባር ነው እና ምን አይነት ራዕይ እንዳላቸው በእውነት ማየት ይቻላል ማለት ነው። በጣም የሚያስደንቅ ነው። ከዛ ባሻገር በአገዛዙ በኩል ስታይ ይህንን ወቅት እሱም ደግሞ ይህንን የአየር ጸባይ አሁን ያለውን የሀገሪቱን የአየር ጸባይ በጋውን በተለይም ደግሞ የጭካኔ ተግባር ለመፈጸም ይመቸኛል ብሎ ስለሚያስብ በተለይ የድሮን ጥቃትና አጠቃላይ ኦፕሬሽንን ለማፋፋም እና ያው ቅዠት ስለማይከለከል ይህንን አጋጣሚ በመጠቀም በወገን ላይ በፋኖ ላይ ከባድ ጉዳት በማድረስ ቅስም ሰብራለሁ፣ እደመስሳለሁ የሚል የተለመደ የየሶስት ወር ህልም አለ። በሶስት ወር የሚለካ ቅዠት አለው ከመጀመሪያ ጀምሮ። እንግዲህ 2 ዓመት በእንደፈን 1 ወር ነው የቀረው። ሚያዝያ 1 ቀን 2015 በይፋ የፋኖ ትግል በይፋ የተጀመረበት ነው። ከዛ በፊትም የነበሩ ትግሎች እንዳሉ በየቦታው ያሉ ትግሎች እንዳሉ ሆኖ በይፋ ግን ያገዛዙ በፋኖ ላይ በአማራ ህዝብ ላይ ጦርነት የከፈተው ሚያዝያ 1 ቀን 2015 ዓ.ም ነው። ያ ጊዜ እንግዲህ 1 ወር የማይሞላ ጊዜ ነው የቀረው። ልብ በልና 2 ዓመት የሆነው ነው። ስለዚህ ይህንን ወቅት ለመጠቀም ይፈልጋል አገዛዙ። ይህንን የአየር ጸባይ በጋውን የአየር ጸባይ በመጠቀም በህዝብ ላይ የጭካኔ ተግባር የበለጠ ለመፈጸም እና ፋኖንም የአማራ ህዝብንም ለመጨፍለቅ ያስችለኛል ከሚልባቸው ዋና ዋና ነጥቦች
መካከል አንዱ የአየር ጸባይ ይሄ የአየር ጸባይ በተለይ በጋውን ለድሮን ጥቃት በጣም ይመቸኛል፣ ለአየር ድብደባ በጣም ይበልጥ ይመቸኛል፣ የአየር ጸባይ ይመቸኛል ብሎ ያስባል የጭካኔ ተግባር ለመፈጸም እና እንደ ልብ ደግሞ ሰራዊቱንም ለማንቀሳቀስ የራሱን ማለት ነው። ይሄንን ጨካኝ ኃይል በስም መከላከያ ግን ደግሞ በእውነቱ በጣም ፋሽስት የሆነ መሳሪያ አንጋች ኃይል ከቦታ ቦታ እንደ ልብ ለማንቀሳቀስ ይመቸኛል ብሎ ስለሚያስብ ይሄንን ወቅት መጠቀም ይፈልጋል። ከዛ በኋላ ክረምቱ በመጣ ቁጥር ደግሞ ምን ያክል ፈተና እንደሚሆንበት ፋኖ እንዴት እንደሚጫወትበት ያውቀዋል ማለት። ስለዚህ ከጊዜ ጋር የሚደረግ ከወቅት ጋር የሚደረግ ቅዠት አለው፣ ጥረት አለው። ነገር ግን ፋኖ ሁሉንም ነገር አስቀድሞ የበላው የሚያውቀው ነው። በጣም በጥንቃቄ ራሳቸውን እያደራጁ እያዘጋጁ ጠላትን ከመከላከል ባሻገር ድንገተኛ ጥቃቶችን በመፈጸም ላይ ነው የሚገኙት። ይሄ ጥሩ ነገር ነው። የጠላት ቅዠት አይሳካም መቼም እና መሸነፉ ደግሞ አይቀርም። ከፊት ለፊት ሽንፈትን እንዴት እንደሚጎነጨው ያውቀዋል እና ወቅቱ ለመጠቀም ይፍጨረጨራል። በአገዛዝ በኩል ያለው ነገር ይሄ ነው። በወገን በኩል ጥሩ ነገር አለ እንዳልኩት በስልጠናና የሰው ኃይል ግንባታ በኩል እና አጠቃላይ ዝግጅት በኩል። ነገር ግን ያው በተደጋጋሚ እንዳልነው በፋኖ በኩል ተራራሚ ያክል አንድ ቁልፍ ተግባር ይቀራል። እሱም በተደጋጋሚ ያሳስበናል። በእውነት ለመናገር ደግሞ ኢንተግሬትድ የሆነ ኃይል በሁሉም ጋር ስልቱ፣ ወታደራዊ ስልቱ፣ አጠቃላይ እንቅስቃሴው፣ አይበገሬነቱ፣ አለመሸነፉ በጠላት ላይ ውጤት ያለው እርምጃ በመውሰድ ረገድ የትኛውም ቀጠና ላይ ያለ የፋኖ ወታደራዊ እንቅስቃሴ የሚታማ አይደለም በየትኛውም ቦታ ማለት። ነገር ግን ወደ አጠቃላይ ወጥ ድል ለማምጣት ትግሉን እና መከራውን በአማራ ሕዝብ ላይ አገዛዛዊ በሆነ መንገድ የተጣለውን የመከራ ጊዜ ለማሳጠር በፍጥነት ራስን ማደራጀት እና የህዝቡን ከሰቆቃ ለመገላገል እና ትግሉን በድል ለመደምደም ኢንተግሬትድ የሆነ ፎርስ ወታደራዊ አመራር መፈጠር በተደጋጋሚ ያልነው ነው። ወጥ የሆነ አደረጃጀት መኖር ያው ይሄንን እንግዲህ ለቀባሪ ማርዳት ያክል ነው ወይም ደግሞ ለብልህ የመንገር ያክል ነው፣ ለአዋቂ የመንገር ያክል። ስለዚህ ይሄንን እንዴት ለብልህ አይነገርም ለአዋቂ አይመከርም ነው፣ ለብልህ አይመከርም ለአዋቂ አይነገርም ነው የሚባለውና እንዴት ለብልህ እንዴት እንናገራለን፣ ለአዋቂን እንዴት እንመክራለን? የዛ ጉዳይ ካልሆነ በስተቀር ይሄንን ሁሉም ያጠዋል ብዬ አልገምትም። ነገር ግን ያ እንዳይሆን የሚሰሩ አያሌ ኃይሎች አሉ በውስጥም በውጭም። ስለዚህ ይሄንን ወደ ጎን በመተው በተቻለ መጠን ትልቁን ዓላማ ግምት ውስጥ በማስገባት ኢንተግሬትድ የሆነ ኃይል መፍጠሩን እና በውስጥም በውጭም በመሬት ላይም እና እንደዚሁም በውጭ አጠቃላይ የግንኙነት መስመር በመዘርጋት ወጥ የሆነ የግንኙነት መስመር በመዘርጋት ትግሉን ማፋጠንና ህዝቡንም ወደ አንድነት ማምጣት የተሻለ ነው ብዬ ነው ማምነው እና ያ ነገር እስካሁን አለመሆኑ ይቆጨኛል። ከዛ ባሻገር ግን በጥሩ ሁኔታ ሁሉም ነገር እየሄደ ያለ ይመስለኛል እና በፋኖ በኩል የዳግማዊ አፄ ምኒልክን በእውነቱ ስልት ያንን ጊዜ ያንን እውቀት ጥበብ በደንብ መቅሰም ሁሉም የሚኖርበት ይመስለኛል። ራስን አንድ ማድረግ አይነተኛ የድል ቁልፍ ተግባር ነው። ራስን አንድ ማድረግ የቤት ጣጣን መጨረስ በጥበብ በወደ ሰፊነት ችግሮችን መፍታትና ወደ አንድነት የበለጠ መምጣትና በጋራ መቆም መቻል ይሄ ከዳግማዊ አፄ ምኒልክ የምንማረው ወደር የማይገኝለት በእውነት እውቀትና ብቃት ነው። ስለዚህ ፋኖ በጀግንነት ልክ እንዳያት ቅድማያቶቹ እንደ ቅድማያቶቹ የሚታማ በታምር አይደለም። በየትኛውም አቅጣጫ ብትሄድ ተመሳሳይ ነው ውጤቱ። አጠቃላይ የመከላከል ሆነ የማጥቃት እርምጃው ጠላትን የማድቀቅ ጠላትን የመደምሰስ ስልቱ ሁሉ ነገር አንድ አይነት ምንም ልዩነት የለውም። ነገር ግን በሆድ ሰፊነት እና በመቻቻል ከራሳቸው በጥበብ በጣም በከፍተኛ ጥንቃቄ ሰዎችን ወደ ከፍተኛ አመራርነት በማምጣት ወጥ የሆነ ኢንተግሬትድ የሆነ አመራር መፍጠር እና ድርጅት መፍጠር ከዛ በኋላ ወደፊት የአማራን ህዝብ ይዘው ትግሉን ማፋጠንና ህዝቡን ከሰቆቃ መቀነስ ከሰቆቃ ማላቀቅ እና ትግሉን በድል መደምደም በፍጥነት የሚገባቸው ይመስለኛል። በዚህ ረገድ አውቃለሁ አልተኙም፣ ችላ ያሉት ነገር ያለ አይመስለኝም በፍጹም። ነገር ግን እስከመቼ? ስለዚህ ይህን ማፍጠን በጣም እንዳለባቸው ይሰማኛል። በእንዲህ መንገድ ነው ማየው። ሀብቴ አመሰግናለሁ። የሻማ ማብራት ስነ ስርዓት ፋሽስቱና ዘረኛው የአብይ አህመድ ኦህዴድ ብልጽግናና ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት
እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ስነ ስርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን። ቦታ ዋይት ሃውስ፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500። ቀን እሁድ ማርች 9 2025 ሰዓት ከ5 ፒኤም ጀምሮ። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። የዋሽንግተን ዲሲና አካባቢው ትዕይንተ አማራ አስተባባሪ። ከልብ አመሰግናለሁ። እንግዲህ ሰራዊቱን በተመለከተ በተደጋጋሚ ተነስተዋል። ያው በየቦታው እጃቸውን ከሰጡ በኋላ የሚያደርጓቸው ኑዛዜዎች እንዳሉ ሆነው በእርግጥ ከነትጥቃቸው ሁኔታውን ተገንዝበው እጃቸውን እየሰጡ ያሉ ባለፈውም አንስተነዋል። በአንድም ሆነ በሌላ መንገድ ከበርከት ያለ ኃይል እንግዲህ በ10 ሺዎች የሚቆጠር ኃይል ነው በየቦታው እየተበተነ ያለው። ያ በግልጽ ይታያል። አገዛዙ ከየመንገዱ እያፈሰ ስልጠና ለመስጠት ይሞክራል። በአንዱ ግንባር የተማረከ ወታደር የተናገረው ከውትድርና ውስጥ ከገባ በ4 ወር ውስጥ እንግዲህ 2 ውጊያዎች ላይ እንዲሳተፍ የተደረገበት ሂደት አለ። ያ ማለት ምን አይነት ስልጠና እንደሚሰጣቸውና አብይ አህመድ እድሜውን ለመቀጠል ስልጣኑን ለማስቀጠል ንጹሃንን እያስጨፈጨፈ ለመቀጠል ቆርጦ መነሳቱ በግልጽ የሚታይ ነውና እንደው ከዚህ አኳያ ስርዓቱ እየፈረሰ ነው። በአንድም ሆነ በሌላ መንገድ ያው አዲስ አበባና አዲስ አበባ ዙሪያ ጠንካራ ለመምሰል ይሞክራል እንጂ አማራ ፋኖ በሸዋ ሰሞኑን ያወጣው ከአዲስ አበባ 40 እና 50 ኪሎ ሜትር ላይ ውጊያ እየተደረገ ነው። ሰላማዊ ሰዎችን ይጨፈጭፋለሁ፣ ምናልባት ፋኖ አካባቢዎችን ሊቆጣጠር ይችላል በሚል አማራ ብሔር ተወላጅ የሆኑ ኦርቶዶክስ እምነት ተከታዮች ላይ ዘምተው የአማራ ፋኖ በሸዋ የተለያዩ ክፍለ ጦሮች ያደረጓቸው መከላከሎች ተከትሎ የወጡ መረጃዎች አሉ። አዲስ አበባ ዙሪያ ደርሷል። በአንድም ሆነ በሌላ መንገድ የትግሉ ሙቀት እየመጣ ነው። የጊዜ ጉዳይ መሆኑ በግልጽ እየታየ ያለበት ሂደት አለና በዚህ ረገድ በተለይ ሰራዊቱ ውስጥ ያሉና በአንዳነት ዛሬም ከዚህ ኃይል ጋር የተሰለፉ በአማራ ብሔር ተወላጅ የአድማ በተና ይባል ፖሊስ ይባል ሚሊሻ ይባል ከዚህ በላይ ወቅት አለ ወይ? አሁን የፋኖ አደረጃጀቶችም ለሁሉም ጥሪ እያቀረቡ ነው። መከላከያም ይሁን ወደ ቤተሰቦች በሰላም መሄድ የምትፈልግ ወይም ትጥቅህን ይዘህ መተህ መታገል የምትፈልግ በዚህ ዘረኛ አገዛዝ ላይ አብረህን መቆም የምትፈልግ እኛን ተቀላቀል፣ እኛን ማቀላቀል ማትፈልግ ደግሞ ለአብይ አህመድ ስትል ህይወትን ከምታጣ የህዝቡን ትግል ደግፈህ ይሄንን ስርዓት ከድተህ ወደ ቤተሰቦች ተመለስ እያሉ ጥሪ እያቀረቡ ነውና በተለይ አንዱ ትልቁ ፈተና አማራን እርስ በርስ እናጋድላለን የሚለው በተወሰነ ደረጃ ውጤት ያመጣልናል ብለው የያዙት ስትራቴጂ ስለሆነ ይሄንን እንደ ህዝብ የአማራ ህዝብ ይሄንን ችግር እንዴት ነው ቆርጦ መሻገር ያልቻለው? በባንዳነት የተሰለፈ ኃይል በፖለቲካውም ዘርፍ ይሁን በትጥቅ ትግሉ ወይም ስልጣን ላይ ያለውን ፋሺስት ኃይል ደግፎ እየተንቀሳቀሰ ያለው ባንዳ በቃ ሊባል የሚችልበትን እድል እንደ ማህበረሰብ እሱን እየተጠየፍን ነው ወይ? መልካም ሀብቴ፣ ከመጨረሻው ለመጀመር በዚህ ረገድ እንግዲህ ተከታታይ የሆነ የኃይል እርምጃውን ምን እንዳጋጠመው ያገዛዙ መከላከያ ነኝ ምናምን የሚለው የዘረር ካብናፋቂ ቡድን በፋሺስት መሳሪያ አንጋች ኃይል እና አስራድ ብርሃኑ ጁላ በደንብ አይተውታል። አብይ አህመድም በሚገባ አይተውታል። እሱ በኃይል በጦር መሳሪያ በሚደረግ ትግል መጨፍለቅ መደምሰስ ምናምን የሚለው ነገር ተረት እንደሆነ መቼም ሊረሳው የማይችል እጅግ በእያንዳንዱ ቀንና ሌሊት የሚቆጠቁጥ የቀልበሳ እርምጃ በፋኖ በኩል እንደተወሰደበት በዚህ 2 ዓመት ውስጥ እነሱ ደግሞ ማለት አገዛዙ የከፈለው ዋጋ ያውቀዋል። በእርግጥ ነው የኢትዮጵያን ልጆች ላልተገባ ተግባር ለአላስፈላጊ ጥፋት በህዝብ ላይ አማራን ህዝብ ማርጂናላይዝ አድርጎ አለኝ የሚለውን ኃይል በሙሉና የጦር መሳሪያ ተጠቅሞ በ2 ዓመት ውስጥ እንዴት ቆጥቋጭ በጣም የሚያንገበግብ የቀልበሳ እርምጃና ጥቃት እንደተፈጸመበት በሚገባ ያውቀዋል። እና የኛው ስልት ያለ የሌለን የጦር መሳሪያና ያለ የሌለን ግብስብስ ኃይል በማሰማራትና በማዝመት ሞቢላይዝ በማድረግ ገውን ርካሽ ወታደራዊ ግብ ማግኘት እንዳልቻል ወይም እንደማይችል በሚገባ አውቆታል። ስለዚህ በአንጻሩ አዋጭ ነው ብሎ እየተከተለ ያለው ምንድነው? በከፍተኛ ደረጃ ማለት ነው እርስ በርስ ስለማዋጋት እርስ በርስ ለማጫረስ እና ደም የማብቃባት ስራ ባናቱ ርካሽ ሴራዎችን መስራት እና ከፍተኛ የመከፋፈል ስራ መስራት እነኚህ ነገሮች ነው የበለጠ አዋጭ ሆኖ ያገኛቸውና ይብዛም ይነስም ይሄን ያክል ጊዜ እንዲቆይ ያደረገው ማለት ነው። ስለዚህ ያኛውንም አልተውም። ይሄ ያለ የሌለ ኃይልን ሰልጣኝ ሰብስበው አግበስብሶ በኃይል
ከየቦታው እየለቀመ እያፈሳ አምጥቶ የሚያሰለጥናቸውን ምልምል ወታደሮች ባየ ቁጥር ይቃዣል። አንድ ማሰልጠኛ ወታደራዊ ማሰልጠኛ ውስጥ ሄዶ በሜላ ቤተ መንግስት፣ ሁርሶ፣ ብላቴን፣ ጦላይ፣ ደዴሳ እነኝህን የመሳሰሉ ብርሸለቆ እንኳን በፋኖ ተመቷል በተደጋጋሚ። አሁን ኃይል ያለው አይመስለኝም እዛ የሚሰለጥን በጥቃት በተደጋጋሚ ከመጋለጡ ጋር በተያያዘ ያን የሚጠቀምበት አሁን አይመስለኝም። ለማንኛውም ሌሎቹን ሆርሶን፣ ጦላይን፣ ደዴሳን እና ሌሎች ደግሞ እንደዚሁ በሻሸመኔ ከመድረስ በፊት ቡልቡላ ነው የሚባል ለኦሮሚያ ልዩ ኃይልና ፖሊስ ማሰልጠኛ የሚጠቀምበትን አዲስ የከፈተውን ማሰልጠኛ በመጠቀም በርካቶችን ከየቦታው እያፈሰ እያስገባ በየ3 ወሩ ለብ ስልጠና ያወጣቸዋል። እነሱን ለመመረቅ በሄደ ቁጥር የእነሱን የስልጠና እንቅስቃሴ ባየ ቁጥር በሚያስደንቅ ሁኔታ ድልን አገኛለሁ፣ ረካሽ ቅዠቴንና ህልሜን አሳካለሁ ብሎ ይመኛል ሁሌ ሰልጣኝ ባየ ቁጥር ማለት። ነገሩ ግን እንደዛ የሚሆን ነገር አይደለም። ያ ሁላ ነገር ፋኖ ጋር ምንም ማለት አይደለም። የፈለገውን ማምጣት ይችላል። በሚኒም ደረጃ አሰልጥኖ ማምጣት ይችላል። በምንም አይነት ተአምር ፋኖ የተነሳለት ዓላማ ሐቀኛ ዓላማ ነው። ሰራዊቱ በዲሲፕሊን የታነጸ በጣም በስነ ስርዓት የሚመራና በመርህ የሚመራ መሳሪያ አፈሙዝ ያዞረበትን ተከታትሎ በመምታት ረገድ ምንም እንከን የማይወጣለት በጣም በዲሲፕሊን የታነጸ ሰራዊት ያለው ነው ፋኖ። ስለዚህ የሚመጣጠን ነገር አይደለም። እሱ የትም አይደርስም እና በአገዛዙ በኩል እንዲህ አይነት ኃይል ማሰልጠኛ አዲስ ምልምል ወታደር በገባ ቁጥር ሁሌ ይቃዣል። 3 ወር በቃ በዚህ 3 ወር ውስጥ እናሸንፋለን እንዲናረጋለን ምናምን ነው የሚለው። ይሄ ሰልጣን አንድ እንግዲህ ሀገር የሚመራ ወይም ወታደር የሚመራ ሰው በሰልጣኝ ብዛት ላይ ተመስርቶ አይደለም አሸንፋለሁ ደመስሳለሁ ምናምን ማለት ያለበት። የያዝነው ዓላማ ተገቢ ነው ወይ? የምናደርገው ውጊያ ፍትሃዊ ውጊያ ነው ወይ? ይሄ የምናደርገው ውጊያ የሀገርን ብሔራዊ አንድነት ለመጠበቅ ብሔራዊ ጥቅም ለመጠበቅ ህዝብን ከአደጋ ለመከላከል ዳር ድንበርን ከወረራ ለመከላከል በዛ ረገድ የመጣን ጠላት ለመደምሰስ የሚደረግ ነው ወይ? ይሄ የምንመራው ውጊያ ወይም ደግሞ የምናስተማራውም ሰራዊት የትኛውን ውጊያ እንዲዋጋ ነው? ለምን ዓላማ ነው የምናሰልፈው? በዚህ ሰራዊት ፊት በአዲስ ምልምል ወታደርም ሆነ በነባር ሰራዊት ፊት ቆመን የምናወራው ነገር የምንሰጠው የውጊያ መመሪያና ኦሪንቴሽን ምንድን ነው? የማንም ሰው ህሊና የማንም እንኳን ወታደር ማንም ሰው ቢሰማው የሚቀበለው አይነት ነገር ነው ወይ? ለምሳሌ ዳር ድንበር ተወረረ በጠላት በወራሪ ኃይል ሲባል ማንኛውም ኢትዮጵያዊ ይሄ ባህሉ ነው። ሲወርድ ሲዋረድ የመጣ በክብር የመጣ ትውፊት ነው። አንድ ወራሪ ኃይል መጥቶ ማንም ቁጭ የሚል ኢትዮጵያዊ የለም። ማን ያለምንም እድሜ ልዩ መረማመድ የሚችል ኢትዮጵያዊ ቁጭ አይልም በተአምር። ይሄ ግን ህዝብን ማርጂናላይዝ አድርጎ አማራ ብሎ ለይቶ አማራን ህዝብ የሚጨፈጭፍ በድሮን የሚጨፈጭፍ ይሄንን የሚያይ ሰራዊት እንዴት ነው የሚዋጋለት? በምን አይነት ዓላማ ነው ያሰለጠነውን ሰራዊት ኦሪየንት ማድረግ የሚችለው? እንዴት አድርጎ ነው ወደ ውጊያ ቀጠና የሚያሰማረው? ምን አይነት መመሪያ ነው የሚሰጠው? ሴቶችን ድፈር፣ የገበሬን መንደር አቃጥል፣ የእህል ክምር አቃጥል፣ አዘርቶች ሳይታጨዱ እሳት ልቀቅበት፣ በማስራብ ማሸነፍ እንችላለን፣ ማንበርከክ አማራን እንችላለን። ይሄ ነው የውጊያ ኦሪየንቴሽኑ። በእንዲህ መንገድ ኦሪየንት አድርገህ ነው ሁሉ ያሰለጠንከው ሁሉ የምታሰማረው ያለው በአገዛዙ በኩል ያለው ይሄ ነው። በእንዲህ መንገድ ደግሞ ማንም ሰው ሞራል አለው ህሊና አለው ሲፈጠር። ይሄንን ለአንድ ቀን ተሳስቶ ለ2 ቀን እንኳን ቢቀበል ግፉን ሲያው ያ ራሱ ያን ድርጊት የፈጸመው ሰራዊት ይጸጸታል ብዬ ነው የማስበው። የሞራል ጉዳይ ነው እኮ። እንዴት አይነት አገር የሚመራ ቡድን እንዴት የኢትዮጵያ ልጆች መንምነው ማህበረሰብን ማርጂናላይዝ አድርገው አንድን ማህበረሰብ አማራን ማርጂናላይዝ አድርገው ሄድና ተዋጋ፣ ደምስስ፣ ጨፍጨፍ፣ የእህል ክምር አቃጥል፣ የመኖሪያ መንደሮችን አቃጥል፣ ሴቶችን ድፍር ብለው እንዴት ኦሪየንቴሽን ይሰጣል? ይህንን ማን እስከመቼ ይቀበልለታል? የትኛው ዘረኛ ቡድን ለአንድ ቀን ለ2 ቀን እንኳን ቢቀበለው እስከ መጨረሻው በዚህ መንገድ እንደዚህ ፋኖን ሊያሸንፍ በሚያስችል መንገድ ይሄን ኦሪየንቴሽን ተቀብለው የሚሄደው ከዛ ግብስብስ ኃይል ውስጥ የትኛውን ስንት ነው? አየ። ስለዚህ ይሄንን ቅዠት ተቀብለው ጠዋት ማታ ለዚህ የሚሰሩ አመራሮችም ሰራዊትን የሚሉ መሳሪያ አንጋች ኃይሎች ይኖራሉ፣ የታወቀ ነው። ነገር ግን እነኛ ደግሞ ከፋኖ አንጻር ሲታዩ የትም አይደርሱም። እዚህ ውስጥ የመጣው ኃይል ደግሞ ተሰግስጎ በኃይልም በምንም በአፈሳ መጥቶ ተለጠን ከተበለው ወደ ውጊያ ቀጠና የሚሰማራው ኃይል ደግሞ ከጎኑ ጓደኛው ወይም ደግሞ እንዲህ አይነት የቅዠት ህልም ውስጣቸው ባለ የአገዛዙን ቁጭ ብለው ማለት ነው የግፍ ኦሪየንቴሽን የሚሰጡ ኃይሎችን መመሪያ ይዞ የሚንቀሳቀሰውን ከጎኑ ያለውን ጓደኛውን ሲያይ እዛው ጋር የግፍ ተግባር ሲፈጽም እዛው ጋር ሪቮልት ያደርጋል። እዛው ጋር የታጠቀው መሳሪያ ይዞ ወደ ፋኖ ባይሄድ ነው የሚገርመው። አየህ እንዲህ አይነት ነገር ስለሆነ ያለው የማህዋጣን እነሱ እንዳልኩት ለማሳጠር ይሄን ጉዳይ የሚያዩት የሚያምኑት አሰልጥነው ባወጡት ኃይል ወይም ደግሞ ሲወጣ ያንን እንቅስቃሴ ሳይሆን የሚያሸንፉ ነው የሚመስላቸው። ያ ግን 3 ወር አይዋጋም። በየተርሙ ነው እያወጡ የሚልኩት። 3 ወር ቆሞ መዋጋት 4 ወር ቆሞ መዋጋት በታሪክ አይችልም። ለምን? የሚሰጡት የውጊያ መመሪያ የሚፈጽሙት ግፍ በምንም አይነት ተአምር እስከመጨረሻው ያንን ግፍ ተቀብሎ የተሸከመው መሳሪያ አምኖ በዛ ጉዳይ በረከሰ ተግባር ውስጥ የረከሰ የውጊያ መመሪያ ተሸክሞ
በዚህ ደረጃ ኦሪየንት ተደርገው ይሄንን መመሪያ ተቀብለው የሚንቀሳቀስ መሳሪያ እንጋቻል እስከ መጨረሻው ወጥ በሆነ ማግኘት ወይም መፍጠር አይችሉም። ይሄን ለዛ ነው የሰለጠነው ከቆሙ በዛ ልትቶ ነው የሚሄደው። ያንን ግፍ ሲያይ ማለት የራሱ ጓደኛ የሚሰራውን ግፍ ሲያይ ቆሞ በታምር እንደዚህ አይነት እስከ መጨረሻው የግፍ ተግባር ለመፈጸም በፍጹም የሚመች አይደለም። የሚሆን ነገር አይደለም። የሞራል ጉዳይ ስለሆነ ማለት ነው። ስለዚህ በአጠቃላይ ይሄ ነው ያለውና በዚህ መንገድ የሚሄድበት መንገድ ምንም አዋጪ አይደለም፣ የትም አይደርስም። ምን ነው ዝም ብለናል። በተጨባጭ ማስረጃ ላይ ተመስርተን በሐቅ ላይ ተመስርተን እና ይሄ ለፋኖ ምንም ችግር አይደለም። እንዳልከው ግን በተፈለገው ደረጃ በሚፈለገው ደረጃ የእርስ በርስ የደም ማቃባት ስራው እንዳዋጪ ስልት የሚከተለው ነው። እሱ ሄዶለታል። አስርጎ በተለያየ መንገድ ፋኖ ውስጥ በፋኖ ስም ያስገባቸውን ኃይሎች ፋኖ ማለት ስቦ ማስከዳት ስልትን ይከተላል። ነገር ግን እነሱ ደግሞ አሁን እንደ ካውንተር አክቲቪቲ እያደረጉ ያሉት ነገር ምንድነው? ቀደም ሲል ለተለያየ ስራ ለመረጃም ለምንም ለመሰብሰብ የፋኖን እንቅስቃሴ አስርገው ያስገባቸው አንዳንድ ሰዎች ይኖራሉ። ይሄ የሚቀር ነገር አይደለም። በማንኛውም እንቅስቃሴ ወታደራዊ እንቅስቃሴ ውስጥ የተለመደ ነገር ነው። ድሮም ዛሬም ወደፊትም የሚኖር ነገር ነው። ጠላትህን እንቅስቃሴ ትለካለህ። ጠላትህን አሰፋፈር፣ አጠቃላይ ወታደራዊ እንቅስቃሴ አደረጃጀት ያለውን የስንቅና ትጥቅ ሁኔታ እና አጠቃላይ የውጊያ ስልት እና ከተቻለ ደግሞ የውጊያ እቅድ በሂውመን ሰርቬይላንስ መረጃ መሰብሰብ የተለመደ ነገር ነው። ስለዚህ ለእንዲህ አይነት ላልተገባ ተግባር ወይም ለራሱ ርካሽ ጥቅም ያስገባቸውን ሰዎች አማራንን የሚለው ኃይሎች አመሳስሎ ያስገባቸውን ሰዎች እየሳበ በማውጣት ይሄው ወደኔ መጡልኝ ምናምን እያለ የፕሮፓጋንዳ ስራ እንደ ካውንተር ፕሮፓጋንዳ አክቲቪቲ ያደርጋል። ይሄ ግን እዚህ ግባ የሚባል አይደለም። መሳሪያውን እየያዘ ወደ ፋኖ ከሚቀላቀለው ኃይል አንጻር ሲታይ ራሱ መጀመሪያ አስርጎ ያስገባቸውን በማመሳሰል ያስገባቸውን ሰዎች ለፕሮፓጋንዳ የበላይነት ወይም ለፕሮፓጋንዳ ፍጆታ ሲል ያግዘኛል በሚል ቀደም ሲል ያስገባቸውን እያወጣ ይሄ ወደኔ መጡ የሚልበት ሁኔታ እንዳለ በደንብ ተጨባጭ አይተናል። ፋኖም ይሄን በሚገባ ይገነዘባል። ስለዚህ በየደረጃው ራሱን የማጥራት ካውንተር ቼክ የማድረግ ራሱን የመመርመር የመከታተል እንዲህ አይነት አዝማሚያና እንደዚህ አይነት ስሜት ያላቸውን ሰዎች የመለየት ነጥሎ የማውጣት እና በዚህ ረገድ የተለያዩ ስልቶችን መከተል ተከታታይ የሆኑ ስልቶችን ይከተላል። ፋኖ ይደርስባቸዋል። ምንም የሚፈጠር ከባድ አሳሳቢ አይደለም ይሄ እና ይሄን ስልት ይከተላሉ። ከሁሉ ግን እንዳልከው አዋጭ ሆኖ ያገኙት የሚመስለኝ እኔም ይሄ እርስ በርስ ለማቀበት የሚያደርጉት ጥረት ነው። እንደ ቃዡት እንደተመኙት ምናምን አይደለም። ይሄ ብልጥ ለብልጥ አይን ብልጥት እንደሚባለው ነው እና ይሄ ብዙ ይሄን ያክል አይደለም። በፍጹም ይሄን ያክል የሚያረካ ውጤት አግኝተዋል ወይም እያገኙ ነው ማለት አይቻልም። የማይናቅ ደግሞ ዝም ብለህ ስታየው የማይናቅ ነገር ታያለህ። እንግዲህ ይሄ በፋኖ በኩል በደንብ የተጠና የታሰበበት ይመስለኛል። አሁን ቀጣይ የራሳቸው የሆነ እቅድ አላቸው። አሁን እሱን እዚህ ጋር እንዲህ ብሎ ማውራት ምንም ስለማይጠቅም የራሳቸው የሆነ ወታደራዊ ስትራቴጂ ይከተላሉ። አያሌ ታክቲኮች፣ ተለዋዋጭ የሆኑ ታክቲኮችና ስትራቴጂዎችን ኢምፕሊመንት ያደርጋል ፋኖ። በዛ ረገድ እነኚህ ነገሮችም በቀጣይ አጠቃላይ እንቅስቃሴ ውስጥ ወቅትን፣ ጊዜን መሰረት ያደረገ ተፈጥሮን መሰረት ያደረገ የትግል እና ወታደራዊ የትግል ስልትና ወታደራዊ ስልትን በሚተገብሩበት ሰዓት በቀጣይ እቅዶች ውስጥ እነኚህ የሚካተቱና በደንብ የታሰበባቸው የተጠኑ ናቸው ብዬ ነው የማስበው። ስለዚህ እርግጥ ነው በእንዲህ አይነት ሁኔታ እርስ በርስ ደም እየተቃባ በሄድ ቁጥር የቅያሜ ጎራ እየሰፋ እያደገ ከመጣ ጥሩ አይመጣም ማለት ያው የታወቀ ነው። ይሄ እንደ ምንድነው ካውንተር ራይቫል ፓወር ሊሆን የሚችል ኃይል ይፈጠራል ተብሎ ባይባልም እንደው ማትንቀው አንዳንድ ጉዳት ሊያስከትል የሚችል የእርስ በርስ ሽኩቻ እና ያልተገባ ተግባር ሊፈጸም ይችላል። እንደዚህ አይነት ሁኔታ ሊፈጠር ስለሚችል ይሄንን ፋኖ በደንብ የሚያስብበት ይመስለኛል። ለዚህ ነው በተደጋጋሚ የሚለምኑት ማለት ነው። እርምጃ መውሰድ እየቻሉ ጭምር በተደጋጋሚ ይጠነቀቃሉ፣ በተደጋጋሚ ይለምናሉ፣ በተደጋጋሚ ጥሪ ያቀርባሉ። ለምን? የጠላት አንድ ርካሽ አዋጭ ስልት እቺ ነች። እቺን ደግሞ በሚገባ ፋኖ ስለተገነዘበ በተደጋጋሚ በዚህ 2 ዓመት ውስጥ አያሌ ጊዜ ግሪን ላይት ሰጥቷል። በቃ ተጸጽቶ መሳሪያውን የሚመጣ ኃይል ካለ ለመቀበል ዝግጁ መሆናቸው በቃ ተጸጽቶ በድርጊቱ እዛ ውስጥ መመሳተፉ ተጸጽቶ የሚመጣ ማንኛውም የአማራ ልጅ ሌላውንም ጭምር ሌላውም ማህበረሰብ ተወላጅ በክብር እየተቀበሉ ከጎናቸው የሚያሰልፉበት ወይም ደግሞ ከዛ ከግፍ እንቅስቃሴ ውስጥ አውጥተው ወደ ሀገሩ ወደ ቤተሰቡ የሚልኩበት ስልት በእውነቱ ተአምር ነው። ልክ በአድዋ ጊዜ እንደተሰራው አይነት ነው። ያኔ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት በሌለበት እሱ 1948 ነው ዲሴምበር 10 1948 ነው የተቋቋመው እንደምታውቀው። ነገር ግን በአድዋ ጊዜም በአድዋ ጊዜም እንዴት በክብር ምርኮኛን በስነ ስርዓት ይዘው ከድል በኋላ እንዴት ወደ ሀገራቸው ተገቢ ካሳ ከተቀበሉ በኋላ ወደ ሀገራቸው በሰላም እንዴት እንደሸኙ ዳግማዊ
በአፄ ምኒልክ የሚታወቅ ነገር ነው እና ፋኖም ዛሬ በተደጋጋሚ ያንተግብሮታል። በዚህ በምንም አይነት አምር የሚታማና የሚነገረው አይደለም። በእውነቱ አስደናቂ ይዞት የመጣ ይሄ ነው ስነልቦናዊ ትውፊት ነው። ይሄ በስነልቦና ደረጃ የአማራ ባህል ወግ ስርዓት ነው። ጠላትን እጅ ላይ የወደቀን ጠላት አትገልም፣ ግፍ አትሰራም በምንም አይነት አምር። ይሄ ትናንት የተጀመረ ሳይሆን የሺህ ዓመታት የአማራ ህዝብ ባህሪያዊ መገለጫ ነው እና በጥንቃቄ በተደጋጋሚ ጥሪ የሚያደርጉት የጠላትን ይሄ ርካሽ ጠላት ደግሞ የምትለው ይህንን ርካሽ ተግባር ለመተግበርና የበለጠ ደም በማቃመጥና እርስ በርስ በማዋጋት ቁጭ ብሎ እሳት መሞቅ የሚፈልግ ውስኪውን እየጨለጠ ወገኛው ቡድን ይሄን ማየት ይፈልጋል። ይሄን ፋኖ ጥንቅቅ አድርጎ ስለሚያውቀው እንደዚህ አይነት ርካሽ ተግባር ውስጥ አይገባም። በተቻለ መጠን ተጠንቅቆ ሁሉንም ወደ ራሱ የማምጣት ነገር ታያለ። ይሄን በተደጋጋሚ ስላደረገው ይሄን በጣም ይታያል። ነገር ግን አጠቃላይ ወጥ የሆነ ደግሞ እንቅስቃሴ ላይ እነኚህም ነገሮች ግምት ውስጥ ይገቡ ይመስለኛል። ይሄ ፋኖ ምንም አረገኝም ምንም ባረግ ነገ ይቀበለኛል ላገዛዙ የቻልኩትን ያክል ላድርግ አይነት የጭንገረድነት ወንበር ቅዠት ምኞት ያለው ሰው ደግሞ እንዳለን ያለን አልፎ አልፎ በእነሱ ላይ በሰራው ጥፋት መጠን ደግሞ ፋኖ ተመጣጣኝ የሆነ እርምጃ እየወሰደ ነው የመጣው። ነገም በደንብ ይወስዳል። በደንብ ይሄ በፋኖ በኩል በሚገባ የተጠና ተገቢ ዝግጅት እና የእርምጃ ጥናት የተካሄደበት ይመስለኛል። እንደዛ ነው የምረዳው ሀብቴ። ግን ጥያቄውን በትክክል ለመመለስ ይሄንን በእርግጠኝነት በሚቀጥሉት አጠቃላይ እንቅስቃሴዎች ውስጥ በደንብ ትልልቅ ነገሮችን ያሳያሉ ብዬ ነው ተስፋ ማድረገው መገመተው ማለት ነው። ከዚህ በላይ በዝርዝር ምንም አይደለም። እነሱ ምንም ስላላሉ ምንም ማለት የሚገባን አይመስለኝም። እኛ ግን ይሄንን ማንም ሰው መገመት ማየት ይችላል በዚህ መንገድ ብዬ ነው ማስበው። እኔ እንደዛ ነው ማየው። አመሰግናለሁ። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር ከልብ አመሰግናለሁ። መቶ አለቃ ሳሙኤል፣ እንግዲህ አንዱ የአድዋ ጉዳይ የአዲስ አበባ በተለይ ደግሞ የአድዋን ቲሸርት ለበሳችሁ ተብለው ታዳጊዎች ታፍሰው የታሰሩበት የተደበደቡበትና ዳግማዊ ምኒልክ አጼ ምኒልክ አደባባይ ሙሉ ለሙሉ ነጻ ሆኖ ማንም ሰው ወደዛ አካባቢ ዝር እንዳይል የተደረገበት ጥቂት ሰዎች ያው ጠቅሰነዋል በዜናም ለማክበር የሞከሩበት ሂደት አለ። ይሄ እንግዲህ እየታየ ነው ደረጃ በደረጃ አዲስ አበባ ውስጥ እየተደረገ ያለው ጫና፣ ያው ጅማ ላይ የወጣው ሚስጥር በተግባር ከዚህ ቀደም ሲፈጸም እንደነበር በስፋት አንስተናል። አሁን ደግሞ ከአዲስ አበባ ኮሪደር ልማት በሚል የጫካ ፕሮጀክት በሚል ለልማት ይፈልጋል ቦታ በሚል ግለሰቦች እንግዲህ ያው በአንድ ሀገር ላይ ዜጎች ለህይወታቸው ዋስትና ከሌላቸው ለንብረት ዋስትና ሁለተኛው ጉዳይ ነው። ከህይወት በላይ አይደለም ንብረት። ነገር ግን የህይወትም የንብረትም ዋስትና ባልተከበረበት ሀገር ላይ ቤቴን ርስቴን ምን እያለ አፉን ዘግቶ የነበረው ህዝብ ዛሬ ደረጃ በደረጃ እየተነቀለ ነው። በማንነቱ እየመጡበት ነው። ወለጋ ሩቅ አይደለም። ወለጋ ላይ እየተጨፈጨፈ ላለው አማራ ድምጽ መሆን ካልተቻለ አዲስ አበባ እና ሌሎችም ቦታዎች ነገ ይከተላል ስንል የነበረው ነገር በተግባር እየተረጎመ ያለበት ሂደት አለ። የከተማውን መሬት እየተቀራመቱ ነው። በሊዝ ጨረታ ስም የአንድ አካባቢ የኦሮሞ ብሔር ተወላጅ የሆኑ ለአገዛዙ ያደሩና ከነሱ ጋር ግንኙነት ያላቸው ግለሰቦች መሬቱን እየተቀራመቱ የተለያዩ ግማሹ አትሌት፣ ግማሹ ጋዜጠኛ፣ ግማሹ ምን የሚባል አብይና አብይ ዙሪያ ካለ ቡድን ጋር የተጣበቀ በዝርፊያ ሰንሰለት የሚገናኝ ኃይል ሁሉ ይህን መሬት እየተቀራመቱ እየሸጡ እየለወጡ ያለበት ሂደት አለ። በሌላ በኩል ደግሞ ህዝቡ መድረሻ ያጣበት
ያለበት ሁኔታ አለና ይሄ ባለበት ሂደት ውስጥ ህዝቡ ተደራጅቶ ድምጹን የማሰማት ነገር ዛሬም የለም። በሌሎች አካባቢዎችም ተመሳሳይ ነው። ሲዳማ ላይም እንደዚሁ ተደጋጋሚ አካባቢ ለመውረስ ለመጠቅለል የሚደረጉ እንቅስቃሴዎች በኦነግ ሸኔ ስም ሆን ብሎ የኦሮሚያ ልዩ ኃይል የሚያደርጋቸው ጥቃቶች አሉ። የኦሮሚያ ልዩ ኃይልም እንዲሁ መከላከያ እየተባለ አማራ ክልል የሚፈጽመው ድርጊት አለ። ኦሮሚያ ውስጥ ባሉ አማራ ብሔር ተወላጆች ላይ የሚፈጸሙ ጥቃቶች አሉና በተለይ አዲስ አበባ ላይ እየተደረገ ያለው ጫና ምናልባት ስርዓቱ እየጠነከርኩ ሌሎችን ነቅዬ ራሴን እየተከልኩ ነው ቢልም ተጨባጩ ሀቅ ግን እሱን ነው የሚያሳየው ወይ ወዴት ያመራል? እጅግ አደገኛ ነገር ነው ሀብቴ። በጣም ያሳዝናል። ሰዎቹ አሁን ጅማም ላይ ያልከውን የተናገሩትን እንዴት ዛሬ ደስ የሚለው ነገር መረጃዎች በተለያየ አቅጣጫ ፈትልከው ይወጣሉ። ዛሬ የመረጃ ችግር የለም። የተገኘውን መረጃ በአግባቡ ሰብስበው በደንብ አናላይዝ አድርገው ለተገቢ ፕሮፓጋንዳ ማዋል አንድ እና ደግሞ የዋናው ተደራሽ የሆነው አጠቃላይ ኢትዮጵያ ህዝብም ይህንን ሀቅ ይህን የግፍ እቅድ እና በየቦታው በየደረሱበት እየተሰበሰቡ በነገድ ተኮልኩለው ሲያበቁ ነገዳዊ ሞናርኪ ምንድነው እሱ ነገዳዊ ኦሊጋርኪ ቡድን በመመስረት በስውርና በግልጽ የሚዘባረቁት በጣም በዝግ ስብሰባ ጭምር የሚዶልቱት ርካሽ ድሎታ ሁላ ርካሽ እቅድ ያው አፈትልከው ይወጣል በተለያየ አቅጣጫ። መቼም እግዚአብሔር ሳይደግስ አይጣላም የሚባልን መረጃዎች በጥሩ ሁኔታ በየአቅጣጫ ይወጣሉ። እነኛን መረጃዎች በደንብ እየሰበሰቡ ተደራሽ ለሆነ የኢትዮጵያ ህዝብ በደንብ መስጠት ነው ማስረዳት ነው። ከዛ ውጪ እና በዚህ ረገድ ጅማው የማጠብቃቸው ሰዎች የሚናገሩት አሁን ግርማ ብሩ እነ ሙላቱ ተሾመ ፕሬዝዳንት የነበረው ማለት ነው እነኝን አሁን አንቱ ምናምን ማለት ይከብደኛል። ከዚህ በኋላ በጣም ያሳፍራል፣ ያሳዝናል። እና እነኚህ ሰዎች የሚሰሩት ስራ በእውነቱ በጣም ያሳዝናል። የሚናገሩት ንግግር የሚያቀባብር ተግባር አይደለም የሚፈጽሙት ማለት ነው። አገዛዙ አይኑን በጨው አይደለም በደም አጥቦ በንጹሃን ደም እያጠበ የመጣ ቡድን ነው። ብዙ ግፍ ፈጽሟል። ነገም ገና ብዙ ግፍ ይፈጽማል። እንግዲህ ፓራሌል የሚያስኬደው ማጭበርበርን ማስመሰልን ዲሲቭ ማድረግ የግፍ ተግባር ይፈጽማል። እዚህ ጋር ቆሞ ስለ ሰላም ያወራል። ከተሞችን የህዝብን የመኖሪያ መንደሮች ያወድማል በድሮን በጦር ጀት በመድፍ በታንክ። ከዛ በኋላ እዚህ ቆሞ ስለ ሰላም ይሰብካል። የሰላምን ጠቀሜታ አንደኛ ነኝ ሰላምን አውቀዋለሁ ሊል ይፈልጋል። እንደዚህ አይነት ስልት ነው የሚከተለው። ይሄንን በሚገባ ያው እናውቃለን፣ ይታወቃል። ኢትዮጵያ ህዝብ አሁን ደግሞ አውቆታል። እና የአዲስ አበባን ጉዳይ አነሳኸው። አዲስ አበባ ላይ የተገነባው ግፍ ተራራ ቀላል አይደለም። እንግዲህ በወያኔ ጊዜ በርካታ ግፎች ተፈጽመዋል። እንደምታስታውሰው በርካታ መንደሮች ፈርሰዋል፣ በቀበሌ ደረጃ ማለት ነው። ያኔ በተደጋጋሚ እንዳነሳ ነው ወረዳ 15 ቀበሌ 30 ካሳንቺስ፣ ወረዳ 18 ቀበሌ 07 እስጢፋኖስ ጀርባን ይዘ እስከ ግሪክ ክለብ እንደዚህ ያለው በሙሉ ቀበሌ ተነቅሏል እና ለልማት በሚል ማለት ነው። እነኚህ ደግሞ በቀበሌ ምናምን ሳይወሰኑ ወይም በወረዳ ደረጃ ሳይወሰኑ አጠቃላይ ሰፈር ፒያሳን ስትወስደው እንዳለ ፒያሳ ከላይ እስከ ታች ስንት ቀበሌዎች ነበሩ? 3-4 ቀበሌዎች አሉ፣ የሚነካኩ ቀበሌዎች አሉ። እነኛን እንዳለ ማፍረስ አካባቢ 4-5 ቀበሌ ማፍረስ እንዲህ አይነት ዘመቻ ነው በየቦታው የሚያደርገው ማለት ነው። እና ግፉ አዲስ አበባ ላይ እየተፈጸመ ያለው ግፍ አጠቃላይ በዚህ 34 ዓመት ውስጥ በተለይም ደግሞ በዚህ 7 ዓመት ውስጥ እየተፈጸመ ያለው ግፍ ቀላል አይደለም። ይሄንን በሰፋፊ መንገዶችን በመስራት በከተማ ውስጥ የሚያበሩ በጣም ዘመናዊ መብራቶችን በመትከል ምናምን የህዝብን ሰቆቃ እና የቅሚያ ወንጀል ሰለባነት መሸፈን በታምር አይቻልም። በኢትዮጵያ ውስጥ 3 አብዮቶች ተካሂደዋል እስከዛሬ ሁሌ ይለዋለሁ እያልኩ በዚህ ፕሮግራማችን ላይ በሁኔታዎች ምክንያት ተዘለዋል። እስካሁን በኢትዮጵያ 3 አብዮቶች ተካሂደዋል። አንደኛው አብዮታዊ ደርግ፣ ሁለተኛው አብዮታዊ ዲሞክራሲ፣ ሶስተኛው አብዮታዊ ቅሚያ ነው። አሁን እነኝህን ትንሽ እናያቸው ግን ከዚህ ከጥያቄ ጋር አያይዤ በተለይ አዲስ አበባ ላይ እየተፈጸመ ካለው ነገር ጋር አያይዘን ማለት ነው። እና አብዮታዊ ደርግ የሚባለው እንግዲህ አብዮታዊ መንግስት በመጣበት በተነሳበት ዘመን የተካሄደ ነው። እንግዲህ አብዮታዊትና ተገር ወይም ሞት በሚለው መፈክር ይታወቃል። እና እርግጥ ነው ውስጥ ያልተገቡ ነገሮች ተፈጽመዋል፣ የሚካድ አይደለም። ነገር ግን በሀገር ላይ እንደ ሀገር በሀገር ጥቅም ላይ በሀገር ድንበር ላይ በሀገር ጥቅም ላይ የተሰራ አገዛዛዊ ሴራ አልነበረም። ያን አገዛዙን ዝም ብለህ ስትወስደው በሀገሪቱ ብሔራዊ ጥቅም አንጻር ስታየው፣ በህዝብ አንድነት አንጻር ስታየው በህዝብ ላይ የተፈጸመ ክህደት የለም። አሁን ግን 34 ዓመቱን ወደዚህ እንመጣለን። ግን አብዮታዊ ዲሞክራሲ አድን ከብዙሃን ላይ ያው መሬት ላራሹ ነው አንዱ የነበረው ትግል። በዛ ዘመን መሬት ላራሹ ተብሎ መሬትን ለባለ መሬት በሚል መሬትን ሸንሽኖ የማከፋፈል ነገሩ ከጥቂቶች ላይ መሬትን በመንጠቅ ለብዙሃን የማከፋፈል ነገር ለራስ ጥቅም የማዋል ነገር አይደለም። ለህዝብ መልሶ የመስጠትና ህዝብን የመሬት ባለቤት ለማድረግ ተሞክሯል። ያ መሬት ላራሹ ማለት ነው። እና መሬትን ከጥቂቶች ላይ በመውሰድ ለብዙ ማከፋፈል የከተማ ቦታዎችንም ያልተገ
ያልተገባ ቢሆንም እንኳን የግለሰብ ንብረት ቢሆንም በእውነት ለመናገር ነጥቆ ለራሱ አላዋለው ወይም ደግሞ ሸጦ አልበላው ማለት መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም በዛ ዘመን ወይም የአብዮታዊ መንግስት መሪ ማለት ነው ወይም ያ ዘመን አገዛዙን እንዳገዛዝ ስትወስደው ማለት መሬትን ለባለ መሬት ለእያንዳንዱ ሰው ከፋፍሎ መስጠት ነገርን ነው የምታየው። ከጥቂቶች ላይ መሬት ወስዶ ለብዙሃን ማከፋፈልን የከተማ ቦታን እንግዲህ 4 ቤት 5 ቤት ያለውን ሰው ከዛ በመውሰድ ለሌሎች የማከፋፈል ነገር ታያለህ ማለት። አብዮታዊ ደርግ እንግዲህ መሬትን ባጭሩ መሬትን ከጥቂቶች ለመውሰድ ለብዙ የማከፋፈል ነገር ነው የምታየው አብዮታዊ ደርግ የምንለው። አብዮታዊ ዲሞክራሲ ደግሞ መሬትን ከብዙሃን ላይ በመውሰድ ለጥቂቶች ማለትም እንግዲህ በተደጋጋሚ ብለናል። ሲመጡ ምን ነበራቸው? ሁሉ ምንም የላቸውም ሲመጡ ማለት ነው። ወደ አዲስ አበባ ሲመጡ ምንም የለም። ግንቦት 20 1983 ዓ.ም አዲስ አበባ ሲቆጣጠሩ ምንም ነገር የላቸውም። ዛሬ ከዛ በኋላ እስከዛሬም ድረስ ያለው ወደ ኋላ ኢንቨስቲጌት ቢደረግ ማን ምን አለው ምናምን የምታውቀው ስለሆነ እንዴት ራሳቸውን ወደ ንዑስ ከበርቴነት እንደቀየሩ ማለት እና ያው አብዮታዊ ዲሞክራሲ የሚባለው መሬትን ከብዙዎች ላይ በመውሰድ ለጥቂቶች የማድረግ ነገር ነው ታያለህ። ይሄኛው ከአብዮታዊ ዲሞክራሲ አብዮታዊ ቅሚያ ደግሞ ምን ይለያል? እና አብይ ቅሚያ ዘመን ደግሞ በለስታጽም ይሄ አብዮታዊ ቅሚያ ልክ እንደ አብዮታዊ ዲሞክራሲ መሬትን ከብዙሃን ላይ በመቀማት ለጥቂቶች የመስጠት ነገር ብቻም ሳይሆን ይሄ ቶታሊ የቅሚያ ዘመቻ ነው የሚያካሄድ። በቃ ማለት ከተማው ላይ የነበረውን ህዝብ በቃ ይሄንን እንግዲህ በጅማውም ስብሰባቸው በሚስጥር ካደረጉት እነሱ በሚስጥር ካሉት ዝግ ስብሰባቸው አፈትልኮ የወጣው መረጃ የሚያመለክተው ይሄንን አየህ። እና ይሄንን አብዮታዊ ቅሚያ ዘመናቸውን የበለጠ ለማፋጠን የቅሚያ አብዮት የበለጠ እያካሄዱ ለመሄድ እና በእነ አብዮት አህመድ ወይም አብይ አህመድ የሚመራው አብዮት የቅሚያ አብዮት የበለጠ የቅሚያ ወንጀልን እየፈጸሙ በህዝብ ላይ ጠቅላላ ህዝብን ማፈናቀልና መቀማት ከዛ ተከራይ እንዲሆን ማድረግ ከዛ በኋላ ኪራዩን መክፈል ሲያቅተው ወይም እንዳይከራይ በማድረግ ከተማው ለቆ እንዲወጣ የበይ ተመልካች ብቻ እንዲሆን አይደለም አየህ እየተሰራ ያለው ቶታሊ የቅሚያ አብዮት ነው እየተካሄደ ያለውና አብዮታዊ ቅሚያው ይሄ ነው። የአብዮት አህመድ ወይም አብይ አህመድ አብዮት እያካሄደ ያለው ይሄንን ነው። 3-4 ቀበሌን መንቀል ህዝብ ነው። ካሳ በፊት ተገቢ ካሳ እንሰጣለን ነበር ሲባል ነበር። ተገቢ ካሳና ምትክ ቦታ ነበር የሚባል እሱ ማስመሳና ማጭበርበር ነው። ይሄንን እነ ዳንኤል ክብረት እጅግ መቼም ያሳዝናል። ይሄ ስርዓት ይቀየራል የማይቀር ነገር ነው። እኔ እንጃ ምን እንደሚሆን አዝናለሁ። ይሄንን ነገር ሲናገር የካሳ ጉዳይ ሊነሳ ይገባል። ካሳ ልንከፍል አንችልም። ልማት ነው እያካሄድን ያለ ነው። ማሌዥያ እንደምሳሌ መውሰድ እንችላለን ያሉበት ነው። እንዴት አይነት ቅዠት እንደሚቃዡ ማለት ዜጎችን ባዶ በማድረግ የበይ ተመልካች እንኳን እንዲሆኑ አይደለም የሚፈቀዱባቸው ሞት ነው የፈረዱት በዜጎች ላይ። ለዚህ ነው አብዮታዊ ቅሚያ ነው እየተካሄደ ያለው በአሁኑ ሰዓት ማለት በአብዮት አህመድ ወይም በአብይ አህመድ የሚመራው አብዮት የቅሚያ አብዮት እያካሄደ ይሄ መንገድን የማሸብረቅ የማሳመር ምናምን ላዩን ፊት ለፊት የሚታየው ነገር እሱ ነው። ከነኛ መንገዶች ጀርባ ከዛ ቦታ ላይ የተነሱ ኃይሎች ዜጎች ዛሬ የት ነው ያሉት? ምንድን ነው ያገኙት? ለማስመሰያ ለፕሮፓጋንዳ ፍጆታ የተወሰኑትን መስጠት ካሳ ትንሽ እና ምትክ ቦታ ምናምን እንደዚህ በማጭበር ለተወሰኑት መስጠት ከዛ በኋላ ድፍን አዲስ አበባን ህዝብ ማፈናቀል እና በቃ ሞት በዜጎች ላይ መፍረድ ጮሆ እንዳይናገር በከባድ የኢኮኖሚ ጫና ውስጥ ነው ያለው። ከባድ የፖለቲካ ጭቆና ውስጥ ነው ያለው። በከባድ ማህበራዊ ቀውስ ውስጥ ነው ያለው። የሚበላው የሚጠጣው የለም። ልጆቹ ምንድን ነው የሚያበላው? ልጆቹ ማስተማሪያችን ከኖርበት የመሀል ከተማ ተፈናቅሏል። በጥገኝነት ምናምን ነው የሚኖረው። እየተገነባ ያለው የግፍ ተራራ የቅሚያ አብዮቱ ያስከተለው የግፍ ተራራ በአዲስ አበባ ከተማ ላይ ራስ ዳሽንን ያስንቃል። ለማጋነን አይደለም። አይቶ ተሰምቶ የማይታወቅም እና እነኚህን አብዮታዊ ዲሞክራሲ አብዮታዊ ደርግ አብዮታዊ ዲሞክራሲ እና አብዮታዊ ቅሚያን በደንብ የኢትዮጵያ ህዝብ በደንብ ሊገነዘብ ይገባል። ይሄ ባሸበረቀ መምራት ከተማን በማሳመር ብቻ በፊት ለፊት በሚታይ ነገር የዜጎችን ሰቆቃና መራራ ህይወት በሞት አፋፍ ላይ መኖርን በምንም ተአምር መሸፈን አይቻልም። ሁሉም ይሄንን ሊያጤነው ይገባል እና እንዳልከው የጭካኔ ተግባርን በተመለከተ እንግዲህ ያውን ትናንት ወለጋ ላይ ቤኒሻንጉል ላይ ሲፈጸም የነበረው ድምፁን አጥፍቶ ዛሬ በከፍተኛ የቅሚያ አብዮት እየተመራ ዛሬ ዜጎች የሚበሉት የሚቀምሱት አጥተው ከመኖሪያ ቀያቸው ከከተማው ከሰፈራቸው ተፈናቅለው በከባድ ሰቆቃ ውስጥ ነው ያሉት። መራራ ህይወት እየገፉ ከሞት ጋር ተፋጠዋል ዛሬ ዜጎች ማለት እና ይሄንን ድርጊት በጭካኔ የፈጸመ ቡድን ነገ ወለጋ ላይ ቤኒሻንጉል ላይ የፈጸመው ድርጊት ከመፈጸም ወደኋላ አይደለም። እርግጥ ነው ይሄን ተነስታግል ማለት ቀላል ነው። ነገር ግን እንዲቀላል አይደለም። ዜጎች ያለባቸው የኢኮኖሚ ጭቆና ያለባቸው የፖለቲካ ጫናና ጭቆና እና ያጋጠማቸው የተጋፈጡት ማህበራዊ ቀውስ ቀላል ነገር አይደለም። እድር የሚባል ነገር የለም በአዲስ አበባ ከተማ ውስጥ ማለት ይችላል። የ60-70 ዓመት እድር ፈርሷል፣ ተነዷል። መርካቶ የነበረ እድር፣ ጨርቆስ የነበረ እድር፣ ፒያሳ የነበረ እድር፣ ካዛንቺስ የነበረ እድር እና ማህበራዊ መስተጋብር እንክትክቱን አውጥተውታል በጭካኔ በቅሚያ አብዮት አማካኝነት አጠቃላይ ማለት ነው እና ከባድ ችግር ነው ያለው። ለማንኛውም ግን በዚህ ሁሉ ውስጥ ሆኖ ከዚህ ሁሉ ሰቆቃ እና የቅሚያ ዘመን የተደራጀ አገዛዛዊ ዝርፊያ እና ቅሚያ ሊድን የሚችለው በመታገል ነው፣ ትግሉን በመደገፍ ነው በቻለው አቅም ሁሉ ማለት ነው። የሚበላው ያጣ የበይ ተመልካች ብቻ ሳይሆን ሞትን ከሞት ጋር
ጋር የተፋጠጠን ሰው ተነስ፣ ተደራጅ፣ ታጠቅ፣ ተገላከል እንዲህ ብሎ መስበክ መናገር በጣም ይከብዳል። ይሄን ግን በተለይ በአዲስ አበባ ከተማ ላይ ግን እየተፈጸመ ያለው ግፍ ከሌላው የተለየ ነው ብሎ ለማለት አይቻልም። በእርግጥ ነገር ግን ሌላ ምንም አማራጭ የለውም። ወዴት ይሄዳል? ምንም ነገር የለውም። ወዴት ይሄዳል? ይሄ ኃይል በነገድ ተደራጅቶ አዲስ አበባ ከተማን እየተቀራመተ ያለው ቡድን በአብዛኛው ከየት ነው የመጣው? ልብ በል። ደስ ሲለው እዚህ ይኖራል፣ አዲስ አበባ ከተማ ውስጥ ይኖራል፣ ይቀማል፣ ይዘርፋል። ደስ ካላለው ደግሞ እዛ መሬትም አለው ማለት ነው። እንዲህ ነው። እንደዚህ አይሆንም። በጣም ግፉን በደንብ ማስላት በደንብ ማየት የሚገባ ይመስለኛል። የአማራ ህዝብ ጦርነት በይፋ ተከፍቶበታል። የአዲስ አበባ ህዝብ እንደ ህዝብ ማለት ነው ከባድ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጦርነት ተከፍቶበታል። በከባድ ሰቆቃ ውስጥ ነው ያለው። የበይ ተመልካች እንኳን እንዲሆን አልተፈቀደለትም። እንዲሞት ነው የተፈቀደበት። እንዴት እንደሚናገሩ በየአዳራሹ በሚስጥር ተመልከታቸው። የጭካኔያቸውን ደረጃ ተመልከት። ምን አይነት ጭካኔ ውስጣቸው እንዴት እንደሚንቀለቀል ማለት በስተርጅና ለሞት እየቀረቡ እየሄዱ ያሉ ሰዎች እነ ግርማ ብሩ፣ እነ ሙላቱ ተሾመ፣ እነ አባዱላ ገመዳ ምን እንደሚሉ ተመልከት። በዚህ ደረጃ ነው የሚታሰብ። ዜጎችን በነገድ ከፋፍለው ዛሬም ልክ እንደ ጌቶቻቸው እንዴት እንደሚዝቱበት ያደረሱበት የሞት እርምጃ፣ ስውር የሞት እርምጃ አላረካቸውም። እንዴት እንደሚናገሩ የምትሰማው ነገር ነው። ስለዚህ በተቻለ መጠን ይሄንን ሁሉም ሊያጤን ሊገነዘብ እና ይሄንን በሚመጥን ደረጃ መንቀሳቀስ አለበት ብዬ ነው ማምነው። እና ያሳዝናል። ከመታገል ውጭ ሌላ ምንም አማራጭ የለውም። የተተወለት አማራጭ የለም። ይሄንን ነው ማለት እንችላለን። አዲስ አበባ ህዝብ ምንም ሌላ የተተወለት አማራጭ የለም። ከሞት ጋር ነው እንዲፋጠጥ ያደረጉት። አመሰግናለሁ። ከልብ አመሰግናለሁ መቶ አለቃ ሳሙኤል። እንግዲህ ያው የነ ቀድሞው ፕሬዚዳንት ዶክተር ሙላቱ ተሾመ ከዚህ ቀደምም የነበራቸውን ታሪክ ወደ ኋላ መለስ ብሎ ማየት ይገባል። የቀድሞው ፕሬዚዳንት ዶክተር ነጋሶ ጊዳዳ መለስን መንግስቱን መሰልከኝ ብለው በተናገሩና የኢህአዴግ ስራ አስፈጻሚን ስብሰባ ረግጠው ሲወጡ ከዛ በፊት እንግዲህ ከዶክተር ነጋሶ ጊዳዳ ጋር ያው የኦሮሞ ብሔር ተወላጅን በመሆን ብቻ ሳይሆን አንድ ፓርቲ ውስጥ ኦህዴድ ውስጥም ስለሆኑ በጣም ከሚቀርቧቸው ሰዎች አንዱ ዶክተር ሙላቱ ተሾመ ነበር። ዶክተር ነጋሶ ስብሰባውን ረግጠው መለስን ያንን ተናግረው ከወጡ በኋላ እንደነ ገነት ዘውዴ ያሉ ባንዳዎች እንዴት መለስን ከመንግስቱ ጋር ያወዳድራሉ በማለት ሲያለቅሱ ተነስተው ዶክተር ነጋሶን በመስደብ ለመለስ ድጋፍ ከሰጡት ሰዎች መካከል አንዱ ዶክተር ሙላቱ ተሾመ ነው። አንድ ደግሞ ዳባ ደበሌ የሚባል አሁን አምባሳደር አድርገውታል መሰለኝ፣ አንድ ወቅት የኦሮሚያ ክልል ፕሬዚዳንት ነበር፣ በኋላም የግብርና ምናምን ሆነ። እንዲህ አይነት ሰዎች ናቸው እና አሁን ዛሬ ለኦሮሞ ህዝብ እንታገላለን የሚሉት የኦሮሞ ህዝብን ስልጣን ለማግኘት ነው ውጊያ እያደረጋችሁ ያላችሁት በማለት የኦሮሚያ ልዩ ኃይልን ሳይቀር መከላከያ የሚለውን ልብስ አልብሰው በዘር ጥላቻ እየቀሰቀሱ የሚያስገቡ ኃይሎች ትላንትና የኦሮሞ ህዝብን ከህወሓት ጋር ተሰልፈው ሲደበድቡ፣ ሲዘርፉ፣ ሲገሉ የነበሩና ሲያስገድሉ የነበሩ ከአብይ አህመድ ጀምሮ በየደረጃው ሁሉም እንዲህ አይነት ተመሳሳይ ታሪክ ያላቸው ናቸውና ሙላቱ ተሾመ ዶክተር ሙላቱ ተሾመ በአደባባይ ዶክተር ነጋሶም ያንን ጠቅሰው ምክንያቱም መረጃው ወጣ። ከዛ በኋላ እነመለስም እዛ ማን ምን እንደተናገረ በቴሌቪዥን በቀረበበት ወቅት እሳቸውም ነፍሳቸውን ይማርና ዶክተር ነጋሶ በጊዜው ዶክተር ሙላቱ ተሾመን በተመለከተ አስተያየት የሰጡበት ሁኔታ አለ። በኋላም እንዴት ወደ ፕሬዝዳንትነት እንደመጣ ይታወቃል። አሁን ደግሞ ነሽመልስ አብዲሳ እኮ በኦሮሚያ ክልል ምክር ቤት እየተናገሩ ነው። ወደ ስልጣን ላይ ለመውጣት ከከፈልነው መስዋዕትነት በላይ አሁን ስልጣናችንን ለማጠናከር መስዋዕትነት እየከፈልን ነው በማለት የኦሮሞን ወጣቶች አስጨርሰው ስልጣናቸውን ለማስቀጠል ስልጣን ላይ የወጡት ሮማራ ሚል ሰረገላ በመጠቀም ህዝብን አጭበርብረው ኢትዮጵያን ይዘን ወደፊት እንሄዳለን፣ ህዝባችንን በነጻ እናስተዳድራለን፣ እስከዛሬ የበደልነው በቃን ብለው ነው። አሁን ግን የኦሮሞን ወጣት እያስጨረሱ ደግሞ ስልጣናቸውን ለማስቀጠል ለኦሮሞ ስልጣን ስትል ዝመት፣ የኦሮሞን ስልጣን ለመከላከል እየተባለ ዝርፊያውም፣ ጥቃቱም፣ መሬት ወረራውም ሁሉም የሚካሄደው በዚሁ ስም ስለሆነ በተለይ እንደ ውይይታችን ማጠቃለያ የኦሮሞ ህዝብ በዋናነት ምክንያቱም ዛሬ የማገዱት ያለው በአብዛኛው የኦሮሞ ወጣት ጭምር ነው። ከተለያዩ አሁን ስልጣን ከከዱ ወታደሮች መካከል ከዚህ ቀደም አንስተነዋል። በርካቶች ከደቡብ የተለያዩ አካባቢዎች የመጡ የአማራ ብሔር ተወላጅ የሆኑ የተለያዩ ብሔር ብሔረሰቦች የኦሮሞ ብሔር ተወላጆችን ጨምሮ የሚከዳ ወታደር እንዳለ ሆኖ አሁንም ግን የኦሮሞን ወጣት ስልጣንህን ጠብቅ፣ የኦሮሞን ግዛት አስፋፋ እየተባለ በአገር ህልውና ስም በህግ ማስከበር ሽፋን የተከፈተውን ወረራ እንዲቀጥል ለማድረግ እየተሞከረ ነውና በዚህ ረገድ የኦሮሞ እናቶች አባቶች ልጆቻቸውን የመያዝ ነገር ለአብይና ሽመልስ አብዲሳ ለዚህ ዘረኛ ቡድን ሲባል ልጆቻቸውን በመገበር የሚመጣ ለውጥ እንደሌለ በተደጋጋሚ ሲነገር ይደመጣልና እንደው ምን ማለት ይቻላል? የኦሮሞ ልሂቃን ይሄንን ነገር ቆሞ ማየት ይገባል ወይ? መልካም ሀብቴ፣ አንድ ነገር ማየት ያለብን ይመስለኛል። በማንኛውም ሀገር ያቺ ሀገር እንድትቀጥል የሚፈልግ ኃይል በሆነ አጋጣሚ ስልጣን የጨበጠ ኃይል የለየለት ግፍን ፈጽመው ያቺ ሀገር ከፈረሰች እኔ አልጠየቅም ነገር ብሎ የሚያስብ ከሆነ እንደዚህ አይነት ግፍ እየፈጸመ ይሄዳል ማለት ነው። አሁን ያሉትን
ያሉትን እነኚህ መሳሪያ አንጋች ኃይሎች እነኚህ በመሳሪያ ፈሙዝ ተማምነው ሲያስቡ የሚያድሩ ኃይሎችን ዝም ብለህ ስታያቸው የቅሚያ ቢዮት የሚያካሂዱ ኃይሎችን ስታያቸው እና አብይ አህመድን ስታስብ ነገ ኢትዮጵያ ብትቀጥል በእነሱ ህሊና ኢትዮጵያ ለነሱ አትቀጥልም ለነሱ ሐሳብ ማለት ነው እንደው እንደዚህ ብሎ የነሱን ርካሽ ስውር የቅርብና የሩቅ ዓላማ ፕሮሞት ማድረግ ተገቢ ስላልሆነ ነው የምናልፈው እንጂ የሚሰሩትን ስራ ስታይ አባቶች ምን ያሉ የሚያቀባብር ስራ አይደለም የሰራው መጥፎ ነገር ካረክ ማለት ነው አይደል የሚያቀባብር ስራ ልትጣላ እኮ ትችላለህ ማለት ነው ልትጣላ ልትችልም የምትጣላው አብረው እንደ ወንድም ነው ማለት የምትጣላው ልትጋጭ ምናምን ልትደባደብ ትችላለህ ነገር ግን ከዛ አልፈ ግድያን ምናምን የምታስበው ወይም እንደዛ የምታረክ ከሆነ አይቀባብርም ማለት ነው ያው ቲት ፎር ስታት አት ኢንዲቪጁዋል ሌቨል ሀፕን ያደርጋል ማለት ይደርሳል ማለት ነው ምክንያቱም በጣም ከባድ ነው የሚሆነው ስለዚህ እነኚህ ሰዎች ስታቸው ያው ኢትዮጵያ የምትቀጥል የሚፈልግ ኃይል አይደለም ይሄ ቡድን ማለት ነው ለዛ ነው ማንኛውንም የጨካኔ ተግባር የሚፈጽሙት ሌላው ቀርቶ ቅድም ያነሳውን ሙላቱ ተሾመ በእነመለስ ዜናዊ ጊዜ እንደዚህ ያልካቸው ያ ታሪክ በአዳራሽ ውስጥ በጣም ብዙ የሚሉ ሰዎች አሉ ያልተጠና ማለት ነው ቢማሩም ባይማሩም ያልተጠና አፋቸው ላይ መጣ ያመኑትን ሰው ወይም ደግሞ ሊያሞካሹት የፈለጉትን ሰው ታማኝነት ለማሳየት የፈለጉለትን ሰው ባለበት በአዳራሽ ውስጥ እንደ ጉድ የሚዘበርቁ ሰዎች አሉ በተለያየ ጊዜ የሚያጋጥም ነገር ነው እና ያ ንግግር ወደ አደባባይ ይወጣል ብለው ያስቡን በዛ ሰዓት በጣም ስለሚፈሉ ማለት እሳት ላይ ሳይጣዱ ስለሚፈሉ እንደ ጉድ ይዘባርቃሉ ማለት አይ ቲንክ ሙላቱ ተሾመ የምትለው ሰውዬም ያጋጠመው ይሄ ይመስለኛል ያኔ ብድግ ብሎ ከነ ዶክተር ነጋሶ ጊዳዳ በተሻለ ታማኝነቱን ለመለስ ለማሳየት ብድግ ብሎ ሲፈላ ማለት ነው እና እንደዛ ሲናገር ያ ንግግሩ ወደ አደባባይ ይወጣል ብሎ አልገመተም ነገነት ዘውዴ እንደዛ ሲዘባርቁ ያ ሚስጥር ይወጣል ብለው አላሰቡም ሲያለቅሱ ማለት ነው ዶክተር ነጋሶ ጊዳዳ አሁንስ ኮሎኔል መንግስቱ ኃይለማርያምን መሰልከኝ ያለው ለመለስ ሲባል መንግስቱ ኃይለማርያምማ በስንት ጣሙ ማይ ፍሬንድ በሀገሩና በህዝብ ቀልድ አያውቅም በእያንዳንዱ እንደው ነገር ስለሚያነሳው ነው በእያንዳንዱ እኮ የአዲስ አበባ ከተማን ብታይ ስኳር በቀበሌ ደረጃ በቤተሰብ ልክ እኮ ኢቫሉዌት እየተደረገ በስነ ስርዓት እንዳይቸገር ህዝቡ የኢትዮጵያ ህዝብ እንዳይቸገር በቃ እንደው የአዲስ አበባን ከተማ ህዝብ እንደመናሻ ብናየው ይሄ በመላ ኢትዮጵያ ሲደረግ የነበረ ታሪክ ነው እና ስኳር በብር 25 ሳንቲም ምናምን ለእያንዳንዱ በቤተሰብ ቁጥር 7 ኪሎ 5 ኪሎ እየተባለ የሚሰጥበት ዘመን እኮ ነው ያለውን ሪሶርስ ሙጥጥ አድርጎ ለዜጎች የማከፋፈል የመጠቀም ነገር ያው ያን ጦርነት እያካሄደ በርካታ ፋብሪካዎችን በኢትዮጵያ ውስጥ የሰራ በርካታ ምርቶች ነበሩ በርካታ ዜጎች የሥራ ዕድል ያገኙበት ወዛደሮች የሆኑበት የኢትዮጵያ ገበሬዎች ወይም ሰርፕለስ ፓወር የምንለው ኃይል እንኳን በከተማ ውስጥም የፋብሪካ ሰራተኛ የሆነበት በርካታ ፋብሪካዎች የተከፈቱበት ዜጎች የፋብሪካ ሰራተኛ መሆን የቻሉበት ወዛደር መሆን የቻሉበት ኑሯቸውን ሰስቴን ማድረግ የቻሉበት ዘመን እኮ ነው እንነጋገርካለን ያው የጦርነት ጊዜ ስለሆነ ከባድ ነገሮች ስለተከሰቱ ጦርነት ያው የሚበረታታ ባለመሆኑ ካልሆነ በስተቀር እኮ መንግስቱ ኃይለማርያም ዜጎችን ሲምፓታይዝ በማድረግ ረገድ ማን ያክለዋል ነው በዚህ ላይ ህዝብን በዘር ምናምን አልከፋፈለም አጥፍቷል አዎ ግን በዘር እየከፈለ ምናምን አይደለም በዜጎች ላይ በጦርነት በዘር ለይቶ አይደለም ያደረገው በቃ ኢትዮጵያ አትገነጠልም በሚል ጦርነት ነበር የሚካሄድ አይደለም ስለዚህ ያን ለመከላከል የኢትዮጵያን አንድነት እንዴት በኔ ጊዜ በእኛ ዘመን እንዴት በዚህ ትውልድ ጊዜ እንዴት በሚል ጦርነት ነበር ያ ሲቪል ዋር ነው ያን ይበረታታ የሚደነቅ የሚጨበጨብ ነው ባይባልም አላማው the essence of the objective ምንድነው ያንን አላማ ስታይ ኢትዮጵያ አትገነጠልም የባህር በሯን አታጣም አይነት ነው አይደል ያ ዝም ብለህ ስታየው ያካሄድ የስልት ዓለም አቀፍ አጠቃላይ ግንኙነት ዲፕሎማሲ የዛ ዘመን የነበረበት ቀዝቃዛው ጦርነት ከዛ በስተጀርባ የቆሙ አያሌ ስቴክሆልደርስ ምን አይነት ነገር ተፈጸመ እንዴት ያደረጉ እንዴት መጨረሻ በምን ተደመደመ የሚለው የሚታወቅ ነገር ነው ስለዚህ ያ ጉዳይ ካልሆነ በስተቀር ሰው ይለካል ይባል ኮሎኔል መንግስቱ ኃይለማርያምን መሰልከኝ ምናምን ብለዋል ዶክተር ነጋሶ ጊዳዳ ግን የኢትዮጵያ ህዝብ እንኳን አይደለም የኤርትራ ህዝብ እንኳን ኮሎኔል መንግስቱ ኃይለማርያም ውጊያው አንድ ነገር ሆኖ መጥፎም ሆነ ውጊያ ጥሩም አይባልም ግን እንዴት እንደማንኛውም ኢትዮጵያዊ ዜጋ ጤፍ እንዴት ነበር የሚቀርበው ለኤርትራ ህዝብ የሚታወቅ ነገር ነው ለትግራይ ህዝብ በተቻለ መጠን እኩል ለማድረግ ኢቭን በአዲስ አበባ ከተማ ውስጥ የቀበሌ ቤት ቅድሚያ እንደውም ቢሎንጊንግነስ እንዲሰማቸው የተባለ ለትግራይና ለኤርትራ ሰዎች ነበር የሚሰጠው እኮ ስጧቸው ቅድሚያ እነሱም ዜጎች ናቸው የበለጠ ነው ቢሎንጊንግነስ እንዲሰማቸው ለማድረግ ይደረግ ነበር እኛ እንኳን በልጅነት አእምሯችን እንኳን ትዝ ይለናል እና ለማንኛውም ነገር ስላነሳው ነው እና ነጋሶ ጊዳዳን እንትን ሲሉ በመለስ ዜና ያፈንግጠው ሲወጡ ሙላቱ ተሾመ የተናገረው ምናልባት ከአዳራሽ ይወጣል ብሎ አልገመተም እንዴት እሱ መንግስቱ ኃይለማርያም ተባለ ያለችው ገነት ዘውዴ ስንት ዩኒቨርሲቲ ተማሪዎችን ስታስጨፈጭፍ የነበረች ልጅ እኮ ስንት በዜጎች ላይ የጨከነች እኮ ነች እንደው በጣም ያሳዝናል ስለማን ተናገር ስለማን ተተዋለ አያስፈልግም እሱ የቆየ ያለፈ ስለሆነ አንድ ከዛ ደግሞ በጣም የከፋ ነገር ዛሬ ስላየ ከነመለስ ዜና ዘመን የከፋ ከዛ የሚብስ ጊዜ አይመጣም ብለን ነበር እውነት ነው እኛም
ያንን ኮስራት ተቃውሞ ነው የወጣነው። በቃ በጣም አዝነን ማለት በዜጎች ላይ የተፈጸመው ግፍ በጣም አሳዛኝ ስለነበረ በፍጹም መቀጠል የለብንም ብዬ ነው በግሌ። ለብቻ አይደለም በርካታ እንደ በአዲስ አበባ ፖሊስ ደረጃ እንኳን በቀን 80-60 ወታደር ለቆ ወጣ ነበር እኮ በዛ ዘመን 1998 እስከ 2000 ባለው ጊዜ ውስጥ ዓመተ ምህረት ድረስ ማለት ነው። እና ብዙ ሰራዊት ነው የለቀቀው። ብዙ ሰው ነው ከመስሪያ ቤቱ በራሱ ጊዜ በቃ የለቀቀው። ከመከላከያውም ልክ እንደዛ ከየጸጥታ ተቋማቱ ብዙ ሰው በራሱም ለቋል። አንዳንዱም በዘር እየለዩ ራሳቸው አባረውታል እየገመገሙ። ግን ከዛ የከፋ ጊዜ ላይ ነው ያለነው ማይ ፍሬንድ። በርካታ ዜጎች በማንነታቸው እኮ አማራ ተብለው በመላ ሀገሪቱ ከባድ ግፍ ተፈጽሞባቸዋል። ዛሬ አማራ ተብለው የአማራ ህዝብ እኮ አገዛዛዊ ጦርነት ተከፍቶበታል። በግልጽ የሆነ ማለት ዓለም የሚያውቀው ነው። ፀሐይ የሚያውቀው ድሮን ይተኮስበታል። የእምነት ተቋማቶቹ በድሮን ይደበደባል። የዜጎች መንደሮች በታንክ በመድፍ ይደበደባል። ያለምንም እንትን በቃ ህዝቡን በማሸማቀቅ ለማንበርከክ ማለት ረሃብን እንደ ጦር ስልት እንደ ውጊያ ስልት መመከተል እና ለድል ያበቃኛል ብሎ በማመን በረሃብ የአማራን ህዝብ አንበረክካለሁ በማለት የደረሱ አዘርቶችን ሳይታጨዱ የሚያቃጥል ቡድን እኮ ነው። ዩኒፎርም አልብሶ ክላሽ አሸክመው ማሳ ለማሳ እየተሽከረከረ እየሮጠ በሳት የሚያጋይ ማለት ገበሬው ቀድሞ ያንን ሰብስቦ የከመረው እህል ምንድነው እሱ ሳይሰበሰብ ነው ምርቱ ሳይገባ ምርት ከገለባ ሳይለይ በሳት እህል ክምር የሚያቃጥል እኮ መሳሪያ አንጋቻ ኃይል የፈጠረ እንዲህ አይነት ኦሪንቴሽን የሚሰጥ ነው እኮ ብርሃኑ ጁላ ማለት እና አበባው ታደሰ ማለት ይሄን ኦሪንቴሽን የሚሰጡ ናቸው። ስለዚህ በፍጹም የሚነጻጸር ነገር አይደለም። everything is the result of comparing contrast። ሁሉም ነገር የንጽጽር ውጤት ነው። በምናነጻጽርበት ደረጃና በተጨባጭ ማስረጃ ላይ ተመስርተን እንኮንነዋለን። የባሰ ሁኔታ ባለበት በዚያ አፍላው ያኛውን ነገር አንስተን ብናወራ ምንም የሚመጥን ነገር አይደለም። እና እነኚህ ሰዎች የያዙት አሁን አገር ይቀጥላል፣ ነገ ታሪክ ይቀየራል፣ ነገ እኛ በህግ እንጠየቃለን፣ የኛ ልጆች የልጅ ልጆች ያፍራሉ። በቀጣይቱ ኢትዮጵያ በዛሬቱ ኢትዮጵያ ብቻም ሳይሆን በቀጣይቱ ኢትዮጵያ ውስጥ የኛ ልጆች ያፍራሉ፣ ይሸማቀቃሉ እኛ በሰራነው ግፍ። ስለዚህ መጥፎ ነገር ማድረግ የለብንም የሚል ቡድን አይደለም ይሄ እጅግ በጣም ከፋሺስት የባሰ ፋሺዝምን በኢትዮጵያ ህዝብ ላይ ያፋፋ ያለ ቡድን ነው። ሁኔታዎችን በዚህ መንገድ ይቻለውን ያክል አስኪዶ ሲያበቃ በማንኛውም ሰዓት ኢትዮጵያን አፍርሶ በፈራረሰች ኢትዮጵያ ላይ የራሱን ምኩራብ በመገንባት ከአጠቃላይ ዓለም አቀፋዊና አገር አቀፋዊ የህግ ተጠያቂነት ራሱን በዛ መንገድ ነጻ አወጣለሁ፣ በዚህ ነገር የረከሰ ታሪክ ሰርቻ አልፋለሁ ብሎ የሚንቀሳቀስ ቡድን መሆኑ በደንብ ልብ ልንል ይገባል። ይሄ እኮ ብላክ ኤንድ ዋይት ነው። የሚያቀባብር ስራ አልሰራም የሚለው እኮ ነገ ትውልድ ይቀጥላል፣ ማህበረሰብ ይቀጥላል፣ ሀገር ትቀጥላለች፣ እኔ እጠየቃለሁ፣ የኔ ልጅ ልጆች ምናምን ያፍራሉ፣ በእኔ ይጨነቃሉ፣ እኔ በሰራሁት እርኩስ ተግባር የጥፋት ተግባር የኔ ልጆች ያፍራሉ የሚል ቡድን አይደለም። ያ እንዳይሆን እቺ ሀገር የሚሰሩትን ነገር ስታየው የሚያቀባብር ስራ እንደማይሰሩ እኮ በህዝብ ላይ ጦርነት ሲከፍቱ የሌላውን ሀገር ሲመኙ ወሎ ምናምን ተቀልላለን፣ እንደዚህ ድሬዳዋን ተቀልላለን፣ እንደዚህ ብለው ሲያስቡ እኮ ይሄ በአንድ ሀገር ውስጥ ያለ አገዛዝ እኮ አይደለም። ስልጣን መያዝ አንድ ነገር ነው። ስልጣን ከተያዘ በኋላ አጣና እየደረደረ በዘር እየለቃቀመ እያመጣ ተጠቃሚ በማድረግ ዜጎችን በከባድ ሰቆቃ ውስጥ በመጣን ከሞት ጋር በማፋጠጥና በማፈናቀልና ከሞት ጋር በማፋጠጥ እንዲህ አይነት የግፍ ተግባር መፈጸም እና የግፍ ተራራን መገንባት ምን ማለት ነው? ነገ በህግ አልጠየቅም ድርጊቱ የሚያስጠይቅ ቢሆንም እቺን ሀገር ቀደም ያፍርሽ ነው ሄደው ከዛ በኋላ ማን ይጠይቀኛል? ሀገር በማፍረስ ሌሎችን በመጠቅለል ከዛ በኋላ ከተጠያቂነት በአገር አቀፍም ሆነ በዓለም አቀፍ ደረጃ ከህግ ተጠያቂነት እድናለሁ ብሎ የሚያስብ ጨካኝ ኃይል ነው። ስለዚህ እኔ እንዲህ ነው ማየው እና ይሄ ኃይል ይሄን የሚሰራው በዚህ የታወረ ዓላማ ውስጥ ሆኖ ነው፣ በዚህ ቅዠት ውስጥ ሆኖ ነው እየሰራ ያለው ይሄንን ግፍ። ይሄንን ሁሉም የኢትዮጵያ ህዝብ በደንብ ሊያውቅ ይገባል። እርግጥ ነው ሀቀኛ ኦሮሞ ልጆች አያት ቅድማቶቻቸው ከማንኛውም የኢትዮጵያ ጀግና ጋራ ለኢትዮጵያ አንድነት ዋጋ የከፈሉ በማይጨው ጊዜም በምዕራብ ሸዋ ልክ እንደ ሰሜን ሸዋ እንደ ጎጃም እንደ ጎንደር ያሉ አርበኞች በመላ ሀገሪቱ በኤልባቦር በገመጎፋ ጠቅላይ ግዛት በባሌ ባርሲ ጠቅላይ ግዛት ውስጥ የነበሩ አርበኞች ፋኖዎች ለኢትዮጵያ አንድነት 5 ዓመቱን በከፍተኛ ደረጃ ተጋድለዋል። በየአቅጣጫው ተጋድለዋል። እነ ራስ ደስታ ዳምጠው አንገታቸውን ሰጥተዋል። እነ ራስ ኃይሉ ከበደ እነ ደጃጅ እነ ላስታው የዋጉ ማለት ነው እነ ጀነራል ኃይሉ ከበደ አንገታቸው የተቆረጠለት ነው ያ ትግል ማለት ነው። እነ ራስ አበበ አረጋይ ሸዋ ውስጥ ከባድ መስዋዕትነት የተከፈሉበት ነው። እነ ደጃዝማች በላይ ዘለቀ ጎጃም ውስጥ ስንት መስዋዕትነት የተከፈሉበት ነው። እነ ጎንደር ውስጥ እነ ራስ አሞራ ወብነ ከባድ መስዋዕትነት የተከፈሉበት ነው። ከባድ ትግል ያካሄዱበት ነው። ነፃ ለመውጣት 5 ዓመት ማለት ቀላል አይደለም። ጃንሆይ በሊግ ኦፍ ኔሽንስ አደባባይ ላይ አንድ ካባ ለብሰው በጽናት ለሀገራቸው የቆሙበት ነው። ንጉስ ነበርኩ ንጉስ ነኝ ምናምን ሳይሉ እንደ አንድ ጥሩ ሀቀኛ ዲፕሎማት እንደ ሀገር መሪ እንደ ንጉስ ሳይሆን አንዲት ካባ ለብሰው በጽናት ሊግ ኦፍ ኔሽንስ አደባባይ ላይ የተሟገቱላት ሀገር ነው። የተካሄደ ትግል ነው። ቀላል ነገር አይደለም። የቀረበላቸውን ማግባቢያ የቀረበላቸውን በሙሉ አልቀበልም ያሉ ናቸው። ይሄንን ግዛት ጎንደርን፣ ጎጃምን፣ ወሎን፣ ሸዋን ልስጦት ያዙት አዲስ አበባን ጨምሮ ሌላውን ግዛት ለኔ ተውልኝ፣ ኦጋዴንን፣ እንደዚህ አፋርን፣ ኤርትራን ምናምን ተውልኝ ለኔ በቃ በግልጽ እና ትግራይንም ስጡኝ ጠቅልዬ
ልውሰድ እና ለእርሶ ደግሞ እንግሊዝ 3 ከተሞች ትልልቅ ቪላ ቤቶች ልግዛለሁ ባናቱ 30 ሚሊዮን ሊሬ ልስጦት። እንዲህ አይነት ርካሽ የማግባቢያ ኦፈሮችን እናት ሀገር ወይም ሞት ብለው በአቀኝነት እሳቸው እናት ሀገሬ ኢትዮጵያ ወይም ሞት ብለው በጽናት የካባ መቀየሪያ እስከሚቸገሩ ድረስ በጽናት ቆሞ የታገሉለት አርበኛው በምድር ውስጥ በኢትዮጵያ ውስጥ ከዳር እስከ ዳር የጠቀስኩት ጠቅላይ ግዛት በሙሉ በጽናት የታገለበት ጣሊያንን በየደረሰበት መግቢያ መውጫ እያሳጣ የተዋጋበት የተጋደለበት ነው። እንደዛ አይነት ዘመን ያለፈው። በዛ ሂደት ውስጥ የምዕራብ ሸዋ ኦሮሞዎችም ጀግኖች እንደ ሌሎች ወንድሞቻቸው ሴቶች እነ ሸዋረገድ ገድላይ ጭምር እነ ጃጋማ ኬሎ እነ ገረሱ ዱኪ እነ ሻለቃ በቀለ ወያ አያሌ ስንቱን ጠቅሰን ስንቱን እንተዋለን በመናገር ሂደት ውስጥ አጀንዳችን ስላልሆነ ስንቱን ጠቅሰን ስንቱን እንተዋለን እና ይሄ ሁሉ መስዋዕትነት የተከፈለበት ነው። በዚህ ውስጥ ሁሉም ድርሻ አለው። ይነስም ይብዛም ማለት ለማበላለጥ ለማሳነስ ምናምን ሳይሆን ሁሉም ኮንትሪቢዩት ያደረገበት ነው ባድዋን በሁሉም ብለናል። ነገር ግን እንግዲህ አሁን ያለው ኃይል ደግሞ እንደዛ አይደለም የሚያስበው። የግፍ ተግባርን በገዛ ዜጎች ላይ ጣሊያን ከሰራው በላይ ግፍ በመስራት የገዛ ዜጎቻቸውን እንደዚህ አይነት ጭካኔ ተግባር በዜጎቻቸው ላይ በመፈጸም ነገ በማትቀጥል ኢትዮጵያ ውስጥ በህግ አንጠየቅም። በህግ የምንጠየቀው መቼ ነው? ኢትዮጵያ ስትቀጥል ነው። ስለዚህ ኢትዮጵያን አፍርሰናት መሄድ አለብን በህግ እንዳንጠየቅ የሚል እጅግ ስውር ቅዠት ያለው ቡድን ነው። ስለዚህ ከዚህ ምን እንጠብቃለን? የኦሮሞ እናቶችም ሀቀኛ የኦሮሞ ኤሊቶችም በጽናት መታገል ያለባቸው ነው ይመስለኛል። ልጆቻቸውንም ወደ አማራ ክልል ሂድ አማራን ግደል ተብሎ ኦሬንት የሚደረግ ብርሃኑ ጁላ ራሱን የሰይጣን ማደሪያ አድርጎ ወደ ኃጢአት ጉድጓድ የሚንደረደር የረከሰ ሰው እንዲህ አይነት ኦሪንቴሽን እየሰጠ የኦሮሞ ልጆች ሌላውንም እየሰበሰበ ዋናው ድላችን በእናንተ እጅ ነው የምንተማመነው በእናንተ ነው እያለ የመከላከያ ዩኒፎርምን እየለበሰ እየሰጠ ቢያሰማራ አማራ የተተወለተ ሌላ ምንም አማራጭ የለም። በጽናት ይዋጋል። ማንም ምንም አይልም። መጥቶ ሊገለው ሊጨፈጭፈው ንብረቱን ሊያቃጥል ሊያወድም አገር ሊቀማው የሚያስብ ቡድን እንዴት ነው የሚታገሰው? እንዴት ምን የተተወ አማራጭ አለ? ምንለው ለዚህ ነው ትግሉ የህልውና ትግል ነው። ትግሉ ዛሬም የህልውና ትግል መሆኑን ዛሬም በሚያደርጉት ቅዠት ከአዳራሽ በሚወጣና ከአዳራሽ በማይወጣ ነገር ግን ደግሞ ከአዳራሽም በሚወጣ ሊቆጣጠሩት በማይችሉት ቅዠታዊ አስተያየት በየቀኑ የምንሰማውና የሚያሳፍር ድርጊት ነው። መሳሪያ ይዞ አገር መምራት በመሳሪያም በሆነ መንገድ አገርን ወይም ስልጣን መያዝና አገር መምራት አንድ ነገር ሊሆን ይችላል። ነገር ግን የግፍ ተግባር መፈጸም፣ የጭካኔ ተግባር መፈጸም፣ አገር ማጥፋት፣ አገር ማፍረስ ግን ማንም የማይረባ ሰው የሚሰራው ስራ ነው። በሆነ አጋጣሚ ስልጣን መያዝ ከዛ ያልተገባ ተግባር ሰርቶ መሄድ ይሄ የመጨረሻው ቀላል ርካሽ ተግባር ነው። ነገር ግን በሆነ መንገድ ስልጣን መያዝ፣ አገርን በጥሩ ሁኔታ መምራት መቻል እና አርአያነት ያለው ተግባር ፈጽሞ መሄድ የሚያኮራ ተግባር ነው ስህተትም ቢኖር እንኳን። ይሄ ግን ጠቅላላ እንቅስቃሴን በስህተት አጅሎ ብቻም ሳይሆን በጥፋት በግፍ ተግባር አጅሎ እንዲህ አይነት የጭካኔ ተግባርን በኢትዮጵያ ሰማይ ስር በዜጎች ላይ ማድረስ አማራን ማህበረሰብ ትልቅ ማህበረሰብ ለማጥፋት መንቀሳቀስ፣ የሀገሪቱን ግማሽ ህዝብ ለማጥፋት መንቀሳቀስ፣ ሁሉ አቀፍ ጦርነት መክፈት ከዚህ በላይ ነውር በዚህ ዓለም ላይ በዚህ ዘመን ከየት ሊመጣ ይችላል? በአዲስ አበባ ህዝብ ላይ እንዲህ አይነት ግፍ መፈጸም በዚህ ዘመን ከየት ሊመጣ ይችላል? እና አብይ አህመድ በምላስ ካልሆነ በስተቀር በተግባር ዜሮ። የቡርኪና ፋሶን ሻምበል ኢብራሂም ትራውሬን ማየት ይችላል። ምን አይነት ተግባር እየፈጸመ እንዳለ ዛሬ በአፍሪካ ምድር በምዕራብ አፍሪካ ማለት ምን አይነት ተአምር እየሰራ እንዳለ ወጣት መኮንን ሀገሩን ህዝቡን እንዴት አድርጎ ከሰራዊት ውስጥ የወጣ ልጅ ነው። እንዴት እንደሚያኮራ አርአያነት ለአፍሪካ ለዓለም እንዴት አርአያነት ያለው ተግባር እየፈጸመ እንዳለ ዜጎችን እንዴት ሪሶርስ ዲስትሪቢዩሽን እንዴት በአግባቡ እንዴት እንደሚያስኬድ ቤት ለሌላቸው በስነ ስርዓት ቤት እየሰራ ዜጎችን ቢያንስ እያንዳንዱ ዜጋ ቤት እንዲኖረው ለማድረግ እንዴት እየሄደ እንዳለ እና አብይ አህመድ እንዲህ አይነት ማኬት ሊያመጡ ይችላሉ። በዜጎቻቸው ላይ ሁሉ አቀፍ ጦርነት ምናምን የሚከፍት ዜጎችን በዘር ለይቶ ድሮን የሚተኩስ የመኖሪያ መንደሮችን የሚያቃጥል እናቶችን ህጻናትን የሚያቃጥል የሚገድል ሴቶችን የሚደፍር ሴቶችን መድፈር እንደ ውጊያ ስልት የሚቆጥር ረሃብን በረሃብ ዜጎችን ማንበርከክ ብሎ እንደ ውጊያ ስልት የሚከተል በገዛ ዜጎቹ ላይ ያውም የአፍሪካነት ድርጅት የአፍሪካ ህብረትን በውስጡ ይዞ ሆስት እያደረገ ይህን ዓለም አቀፍ ድርጅት የአፍሪካ ኢኮኖሚክ ኮሚሽን የተባበሩ መንግስታት ኮንቲኔንት ኦፊስ ባለበት ሀገር ውስጥ ይህንን የሚያክል አህጉራዊ እነኝን የሚያክል ትልልቅ አህጉራዊ ድርጅቶችን በውስጣቸው ይዘው እዛ ውስጥ አያሌ የሚሰሩ የተለያዩ የአፍሪካ ሀገር ዜጎችና ዓለም አቀፍ ዜጎች ባሉበት ከ120 በላይ ኮር ዲፕሎማቶች ኤምባሲ ከፍተው የሚኖሩበት ኢትዮጵያ አያሌ ዴሊጌቶች ዲፕሎማቶች ባሉበት ሀገር ውስጥ ይሄንን ሁሉ ግፍ ምናምን በመብራትና በተለያየ በመንገድ ምናምን በማብለጭለጭ ይሄንን ሁሉ መሸወድ እና ይሄን ግፍ መቅበር እንዴት ይቻላል? ይሄ ግፍ ነው የሚፈጸመው። ይሄን ግፍ የሚፈጸመው ግን ነገ አልጠየቅም አዳይን ደፍደደ አገር አፍሪሽ ስለሚሄድ ማን ነው የሚጠይቀኝ? በኢትዮጵያ ማን ነው በዓለም አቀፍ ደረጃ የሚጠይቀኝ? ያኔ አሁን የሚገባበት በሃይማኖት በምን ስም የሚሰራው ርካሽ ተግባር አያሌ ነው የምታየው ነው እና በነገድ ስም የሚሰራው ስራ እዛ ውስጥ የነረከሰ ታሪክ ሰርቼ በዚህ መንገድ እዛ ውስጥ ገብቼ
በዛ አልፋለ በዛ የተሞካሸው ኖራለሁ በዛ ውስጥ በሚፈጠር አዲስ ታሪክ ውስጥ እኔ የታሪክ አውራ ሆኜ እቀጥላለሁ ሊል የሚችል ሰው ነው እንዲህ ብሎ የሚያስብ ሰው ነው ይሄ ቅዠታም ነው ይሄ በእውነት እብድ ነው ስንል አዎ እብድ ነበርኩ ቢል ከህግ ተጠያቂነት ለማምለጥ እብድ ሰው በህግ አይጠየቅም የሚለው ነገር እንዳይመጣ የታሰበበት ሰይጣናዊ በሆነ መንገድ በቅዠት የሚሰራ እብደት ለማለት ነው እንጂ አእምሮ እብደት ነው ስለዚህ በሚሰራው ነገር ሁሉ በህግ አይጠየቅም ለማለት አይደለም ይሄን በደንብ ግምት ውስጥ እንዲገባ ነው ይሄ ሆን ተብሎ በከፍተኛ ጭካኔ በረከሰ አይደል ነው በደነደነ የጭካኔ ተግባር የሚፈጸም ከባድ የቅሚያ ወንጀል የህይወትና የንብረት ቅሚያ ወንጀል ነው እየተፈጸመ ያለው ዜጎች ዛሬ በሰላም ወጥቶ በሰላም መግባት አይችሉም ብቻም ሳይሆን ዜጎች መኖር የማይችሉበት በሰላም መግባት ቤታቸው እንኳን ቁጭ ብለው መኖር የማይችሉበት ነው ዋስትና የላቸውም ቤታቸው በተቀመጡበት ድሮን ተተኩሶ ነው የሚያልቁት የሃይማኖት አባቶች እና እነኚህ ህፃናት ጥሙጋ ላይ ከትናንት ወዲያ ሌሊት የተፈጸመባቸው በምንም አይነት ታምር ለማይክሮ ሰከንድ እንደዚህ አይነት ጥቃት ይፈጸምብናል ብለው ያስቡ ዜጎች ቤታቸው እንኳን ቁጭ ብለው አገዛዝ በሆነ መንገድ አፈንጋጭ የሆነ ቡድን ወይ ወንበዴ ወይ ወንጀል ፈጻሚ ተራ ወንጀል ፈጻሚ ይፈጽመው ሳይሆን አገር መራለሁ ብሎ በመሳሪያ ፈሙስ በትረ ስልጣን ይዣለሁ ብሎ መንግስት ነኝ ብሎ የሚል የስም መንግስት ማለት የስም መከላከያ ነኝ የሚል የጭካኔ ጭፍራ ማለት ነው የጭካኔ ተግባር ጭፍራ ነው ይሄን ድርጊት እየፈጸመ ያለው አጠቃላይ ያለው ነገር ይሄ ነው ከዚህ በላይ ምን እላለሁ አመሰግናለሁ ከልብ አመሰግናለሁ መቶ አለቃ ሳሙኤል እንግዲህ ሰፋ ያለ ውይይት ነው ያደረግነው አብይ አህመድ በቀደምም በተለያዩ ጊዜያት እንግዲህ እሱ አጀንዳ ለመስጠት እየሞከረ ያለባቸው ሂደቶች አሉ ዞሮ ዞሮ ጦርነቱን እንደማያሸንፍና ስርዓቱ እየተናደ እንደሚመጣ ግልጽ ማሳያ ነው ለሰጠህን ማብራሪያ ከልብ አመሰግናለሁ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን እግዚአብሔር ይስጥልን መልካም ጊዜ ይሁንልህ ሀብቴ አመሰግናለሁ ውድ የህብር ሬዲዮ አድማጮች ሰላም ሁኑ ህብርን ደግፉ በዚህ ፈታኝ ወቅት በጽናት የአማራን ህዝብ ትግል በጥሩ ሁኔታ ለማስኬድ ከሚታገሉ በርካታ ሚዲያዎች መካከል አንዱ ነው በእምትችሉትን ደግፉ በእውነቱ በጣም ሊደመጥ ሊበረታታ የሚገባ ሚዲያ ነው በጽናት ለአማራ ህዝብ የአማራን ህዝብ የተከፈተበትን ይህንን ታሪካዊ የዚህ ዘመን የአንደኛው ክፍለ ዘመን አጥፊ ጅምላ ጨራሽ ጦርነት አገዛዛዊ ጦርነት ለመከላከል ለመመከት በሚደረግ ጥረት ውስጥ እና የአማራን ህልውና ለማስከበር በሚደረግ በዚህ ፈታኝ ከባድ ወቅት በጽናት ከሚታገል ሚዲያ የህዝቡን ስሜት ሰቆቃ ያገዛዙን ርካሽ ተግባር በከፍተኛ ደረጃ የሚያጋልጥ እና የፋኖቻችንን የህልውና ትግሉን በዛ ውስጥ የሚንቀሳቀሱ ፋኖችን ወገኖቻችንን ወንድሞቻችንን እና አጠቃላይ እንቅስቃሴያቸውን የኢትዮጵያ ህዝብ እንዲያውቀው የአማራ ህዝብ በበለጠ እንዲያውቅ እና ሁሉም በአንድነት እንዲቆም እንዲሰለፍ በማድረግ ረገድ ከፍተኛ ሚና እየተጫወተ ያለ ሚዲያ ነው ይህንን በምትችሉት ሁሉ አበረታቱ ሰብስክራይብ አድርጎ ላይክ አድርጎ ፎሎ አድርጎ በእውነቴ ምሳሌን ማለፍ አልፈልግም በርቱ አመሰግናለሁ ሀብቴ እግዚአብሔር ይስጥልኝ ከልብ አመሰግናለሁ መቶ አለቃ ሳሙኤል ይፍሩ መልካም ጊዜ ይሁንልህ አሜን እሺ ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን በድጋሚ እናመሰግናለን ጤና ይስጥልን ቸር እንቆይ